በቸርነቱን እዚህ ያደረሰን እግዚአብሔር ስሙ የተባረከ ይሁን። አሁን ደግሞ እግዚአብሔርን እናመልካለን። ደስ ብሎን እንደሆነለት እንደተደረገለት ሰው እግዚአብሔርን እናመልካለን። አሜን። ሁሌ አዲስ የሆነውን እግዚአብሔር፣ የማይጠገበውን እግዚአብሔር፣ ፍቅሩ አዲስ የሆነ ማለዳ ማለዳ ልዩ የሆነውን እግዚአብሔርን እናመልካለን። አሜን። ብዙዎች ይሰለቹናል። ብዙዎች የራሳችን እናትና አባት እንኳን አቅም ያጡብናል። አንዳንድ ጊዜ ግን እግዚአብሔር ሁሌ ከኛ ጋር የሆነ የማይሰለችን ዘላለማዊ ህልውናው አብሮነቱ መገኘቱ ሁሌ ከኛ ጋር ያለ አሜን። ጓደኛ ይሰለቻል። ሁሉ ነገር እዚህ ምድር ላይ የምታዩት ነገር ሁሉ ተስፋ ያስቆርጣል። ግን እሱ እኛን ያድሳል። አሜን። ቀንን በቀን እግዚአብሔር የተባረከ ይሁን። ስለዚህ ደስ ብሎን ይህንን ጌታ እናመልካለን። የጸና ግንብ ነው ከስንቱ አምልጬው ተጠግቼው ከፍ ከፍ ያለው ደጅህን ጠናሁት አንኳኳሁ ከፍተህልኝ ተቀብለኸኛል በፍቅር እጆች እቅፍ አድርገህ ወደ ራስህ አስጠግተኸኛል። ስምህን አወቅሁ ተረዳሁ ደግሞ ታምኜበታለሁ። የጸና ግንብ ነው ከስንቱ አምልጬው ተጠግቼው ከፍ ከፍ ያለው ደጅህን ጠናሁት አንኳኳሁ ከፍተህልኝ ተቀብለኸኛል በፍቅር እጆች እቅፍ አድርገህ ወደ ራስህ አስጠግተኸኛል። ሃሌሉያ አቤት ያለው ሰላም ካንተ ጋር ሲጠጋጉ ወደ ደረትህ ማዳመጥ ስትናገር የፍቅርን ቋንቋ መቼ ይታወቃል? ወፎቹ ሲንጫጩ ሌሊቱ ሲነጋ
አቤት ያለው ሰላም ካንተ ጋር ሲጠጋጉ ወደ ደረትህ ማዳመጥ ስትናገር የፍቅርን ቋንቋ መቼ ይታወቃል ወፎቹ ሲጫጩ ሌሊቱ ሲነጋ ኃያል ሆይ በኃይል ኃያል አደረግኝ ብርቱ ሆይ በብርታት ብርቱን አደረግኝ እየማርከኝ ኃያል ሆይ በኃይል ኃያል አደረግኝ ብርቱ ሆይ በብርታት ብርቱን አደረግኝ ኃያል ሆይ በኃይል ኃያል አደረግኝ ብርቱ ሆይ በብርታት ብርቱን አደረግኝ በልዑሉ አምላክ መጠጊያ መኖሬ ሁሉም በሚችለው ጥላ ውስጥ ማለፌ ካላስመካኝ የቱ ያስመካኛል? መታመኛዬ ነው ከእልፍ አስጥሎኛል። በክንፎቹ በታች በላቦቹ ጋርዶኝ ከጠላት ፍላጻ አንድም አላገኘኝ። ይሄ ካላስመካኝ የቱ ያስመካኛል? መታመኛዬ ነው ከእልፍ አስጥሎኛል። እንዲህ አድርጎ ካንደበቴ ምስጋናን ወስዶ አስጥሎኛል። እንዲህ አድርጎ ካንደበቴ ምስጋናን ወዶ አስጥሎኛል። እንዲህ አድርጎ ካንደበቴ ምስጋናን ወዶ አስጥሎኛል። እንዲህ አድርጎ ካንደበቴ ምስጋናን ወዶ አምላክ መጠጊያ መኖሬ ሁሉም በሚችለው ጥላ ውስጥ ማደሬ ይሄ ካላስመካኝ የቱ ያስመካኛል? መታመኛዬ ነው ከእልፍ አስጥሎኛል። ከክንፎቹ በታች በላቦቹ ጋርዶኝ ከጠላት ፍላጻ አንድም አላገኘኝ። ይሄ ካላስመካኝ የቱ ያስመካኛል? መታመኛዬ ነው ከእልፍ አስጥሎኛል። እንዲህ አድርጎ ካንደበቴ ምስጋናን ወዶ አስጥሎኛል። እንዲህ አድርጎ ካንደበቴ
ምስጋናን ወዶ አስጥሎኛል እንዲህ አድርጎ ከአንደበቴ ምስጋናን ወዶ አስጥሎኛል እንዲህ አድርጎ ከአንደበቴ ምስጋናን ወዶ አድርገህልኛል ከቁጥር ያለፈ ከቃላት ያለፈ ከንግግር ያለፈ እስኪ ብዙ አድርገህልኛል ከቁጥር ያለፈ ከቃላት ያለፈ ከንግግር ያለፈ የሕይወቴ ትርጉም የከፍታዬ ምክንያት መዳን ሆንክላት አንዷ ነፍሴ ወደ የተቤዠሃት ተስፋን የማደርግ ትመጣለህ ብዬ ልናገር ከውስጥ ከመንፈሴ ኑሮ መቃብር ነው ያላንተ ኢየሱስ የእውነቱን ልናገር ከውስጥ ከመንፈሴ ኑሮ አይጥመኝም ያላንተ ኢየሱስ ብዙ አድርገህልኛል ከቁጥር ያለፈ ቃላት ያለፈ ከንግግር ያለፈ የሕይወቴ ትርጉም የከፍታዬ ምክንያት መዳን ሆንክላት አንዷ ነፍሴ ወደ የተቤዠሃት ተስፋን የማደርግ ትመጣለህ ብዬ የእውነቱን ልናገር ከውስጥ ከመንፈሴ ኑሮ መቃብር ነው ያላንተ ኢየሱስ የእውነቱን ልናገር ከውስጥ ከመንፈሴ ኑሮ አይጥመኝም ያላንተ ኢየሱስ አየሁ አይኔ ስራዬን ስትሰራ በዘመኔ ሆነኸኝ ከለላ ክልላዬ ረዳት ሆንክኝ እኔስ ታመንኩብህ እግዚአብሔር ተመስገን ልበል አየሁ አይኔ ስራዬን ስትሰራ በዘመኔ ሆነኸኝ ክልላዬ ረዳት ሆንክኝ እኔስ ታመንኩብህ እግዚአብሔር ተመስገን ልበል አዋቂ ነህ ጌታ አዋቂ ነህ ሃሌሉያ አዋቂ ነህ ንገሩት አዋቂ ነህ ጌታ አዋቂ ነህ በነገርሽ ላይ አዋቂ በነገር ላይ አዋቂ ሃሌሉያ ንገሩት አዋቂ ነህ ብሉት አዋቂ ነህ ጌታ አዋቂ ነህ አዶናይ ነህ ጌታ አዶናይ ኤልሻዳይ ነህ
ኤልሻዳይ ጌታ ኤልሻዳይ አዋቂ 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 ጌታ አዋቂ 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 ጌታ አዋቂ ሁሉን ቻይ ሁሉን ቻይ ሁሉን ቻይ ጌታ ሁሉን ቻይ ይኸው ምስጋናዬ ይኸው ምስጋናዬ ይኸው ምስጋናዬ ምስጋናዬ ይኸው አምልኮዬ ይኸው አምልኮዬ ይኸው አምልኮዬ አምልኮዬ ይኸው ምስጋናዬ ይኸው ምስጋናዬ ይኸው ምስጋናዬ ምስጋናዬ ይኸው አምልኮዬ ይኸው አምልኮዬ ይኸው አምልኮዬ አምልኮዬ ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ ቀርባለሁኝ አባት ነህና ስለሚገባህ ብዙ 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 ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ ገባለሁኝ አባት ነህና ስለሚገባህ አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክሃለሁ እንዳንተ ታማኝ አምላክ ማነው እንዳንተ ታማኝ ረዳት ማነው እንዳንተ ጌታ ማነው እንዳንተ ታማኝ ወዳጅ ማነው እንዳንተ ታማኝ አምላክ ማነው እንዳንተ ታማኝ ረዳት ማነው እንዳንተ ታማኝ ወዳጅ ማነው እንዳንተ ታማኝ አምላክ ማነው በብዙ ምስጋና እገባለሁ ፊትህ እገባለሁ በብዙ ዝማሬ እገባለሁ ደስ አሰኝሃለሁ በብዙ እልልታ እገባለሁ ፊትህ እገባለሁ በብዙ ዝማሬ እገባለሁ ደስ አሰኝሃለሁ በብዙ ዝማሬ እገባለሁ ፊትህ እገባለሁ በብዙ አምልኮ እገባለሁ ደስ አሰኝሃለሁ አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክሃለሁ እንዳንተ ታማኝ አምላክ ማነው እንዳንተ ታማኝ ጌታ ማነው እንዳንተ ታማኝ ረዳት ማነው እንዳንተ ታማኝ ወዳጅ ማነው እንዳንተ ታማኝ አምላክ ማነው እንዳንተ ታማኝ ጌታ ማነው እንዳንተ ታማኝ አምላክ ማነው እንዳንተ ታማኝ መሪ ማነው እንዳንተ ታማኝ ረዳት ማነው እንዳንተ ታማኝ ወዳጅ ማነው እንዳንተ ታማኝ አባት ማነው እንዳንተ ታማኝ አምላክ ማነው እንዳንተ ታማኝ አባት ማነው እንዳንተ ታማኝ ጌታ ማነው እንዳንተ ታማኝ አምላክ ማነው እንዳንተ ታማኝ ረዳት ማነው እንዳንተ ታማኝ ወዳጅ ማነው እንዳንተ ታማኝ ጌታ ማነው በብዙ ምስጋና እገባለሁ ቤትህ እገባለሁ በብዙ ዝማሬ እገባለሁ ደስ
አሰኝሃለሁ በብዙ ምስጋና እገባለሁ ፊት እገባለሁ በብዙ ዝማሬ እገባለሁ ደስ አሰኝሃለሁ። ሃሌሉያ አምላክ እንደሆንከኝ ምስክር ነኝ እኔ ጌታ እንደሆንከኝ እመሰክራለሁ እንደምትረዳ ምስክር ነኝ እኔ እንደምደርስ ለተጎዳ እኔን ያዩ ዓይኖች ይባረኩ ለዘላለም እኔን የሰሙ ጆሮች ይባረኩ ለዘላለም እኔን ያነሱ እጆች ይባረኩ ለዘላለም እኔን ያጽናኑ ቃሎች ምስክር ነኝ እኔ አምላክ እንደሆንከኝ ምስክር ነኝ እኔ ጌታ እንደሆንከኝ እመሰክራለሁ እንደምትረዳ ምስክር ነኝ እኔ እንደምደርስ ለተጎዳ እኔን ያዩ ዓይኖች ይባረኩ ለዘላለም እኔን የሰሙ ጆሮች ይባረኩ ለዘላለም እኔን ያነሱ እጆች ይባረኩ ለዘላለም በሰማይ ተቀምጠህ ከፍ ባለ ስፍራ በምድር ሆኜ ትንሽ ሰው እራኝ ብዬ ስጣራ ሰምተህ ከመለስከኝ ቀኝ ከረዳች ላመስግን በዘመኔ ክንድህ ካገዘች ኦሆ ክንድህ ካገዘች በሰማይ ተቀምጠህ ከፍ ባለ ስፍራ በምድር ሆኜ ትንሽ ሰው እርዳኝ ብዬ ስጣራ ሰምተህ ከመለስከኝ ቀኝ ከረዳች ላመስግን በዘመኔ ክንድህ ካገዘች ክንድህ ካገዘች ምስክር ነኝ እኔ አምላክ እንደሆንከኝ ምስክር ነኝ እኔ ጌታ እንደሆንከኝ እመሰክራለሁ እንደምትረዳኝ ምስክር ነኝ እኔ እንደምደርስ ለተጎዳ እኔን ያዩ ዓይኖች ይባረኩ ለዘላለም እኔን የሰሙ ጆሮዎች ይባረኩ ለዘላለም እኔን ያጽናኑ ቀኞች ይባረኩ ለዘላለም እኔን ያጽናኑ ቃሎች ይባረኩ ለዘላለም ዮርዳኖስ ሲከፈል ታምር ማሳያ ከማን ድንጋይ ወጣ ሆነ መታሰቢያ እኔም በዚህ ዘመን ስራህን ስላየው ላምን መሆንህ ምስክር
ምስክር ነኝ እኔ እንደምትደርስ ለተጎዳ እኔን ያዩ ዓይኖች ይባረኩ ለዘላለም እኔን የሰሙ ጆሮች ይባረኩ ለዘላለም እኔን ያነሱ እጆች ይባረኩ ለዘላለም ይባረኩ ለዘላለም በለቅሶ ተዘርቶ በደስታ ከታጨደ በጎረኞች ፈንታ ሟርትነት ከበቀለ ንጉሥ ለሚወደው ሰው እንዲህ ይደረጋል ማይጠፋ ምልክት ነው ዓይኔ ይህን አይቷል ዓይኔ ይህን አይቷል በለቅሶ ተዘርቶ በደስታ ከታጨደ በጎረኞች ፈንታ ሟርትነት ከበቀለ ንጉሥ ለሚወደው ሰው እንዲህ ይደረጋል ማይጠፋ ምልክት ነው ዓይኔ ይህን አይቷል ዓይኔ ይህን አይቷል ምስክር ነኝ እኔ አምላክ እንደሆንክ ምስክር ነኝ እኔ ጌታ እንደሆንክ እመሰክራለሁ እንደምትረዳኝ ምስክር ነኝ እኔ እንደምትደርስ ለተጎዳ እኔን ያዩ ዓይኖች ይባረኩ ለዘላለም እኔን የሰሙ ጆሮች ይባረኩ ለዘላለም እኔን ያነሱ እጆች ይባረኩ ለዘላለም እኔን ያጽናኑ ቃሎች ይባረኩ ለዘላለም እንኳን ወዳጆቼ እዚህ መረቴ እኔም ለራሴ አስቤው አላውቅም በሕልሜ በውኔ እንኳን ወዳጆቼ እዚህ መረቴ እኔም ለራሴ አስቤው አላውቅም በሕልሜ በውኔ ጠላቶቼማ የኔን ምክር የሚሹ አሳፈርካቸው ታምራትህን አዩ ጠላቶቼማ የኔን ውድቀት የሚሹ አሳፈርካቸው ታምራትህን አዩ ለረዳን እንዲላቆመን በየዕለቱ ለሚመራን ነፍሳችንን እያፈሰስን እግሮቹ ስር እንሰግዳለን ለረዳን እንዲላቆመን በየዕለቱ ለሚራራልን ነፍሳችንን እያፈሰስን ከእግሮቹ ስር እንሰግዳለን እራርቶልናል ቸር ነውና መቼ ይተወናል ቸር ነውና መቼ ይረሳናል ቸር ነውና መቼ ይተወናል ቸር ነውና መቼ ይረሳናል ባልሆነን በስልጣናቱ
ያስጨነቀኝ ጠላቴ ያላነቃንቅ ያለ እየተከታተለ እረፍትን የሚነሳኝ አምላኬ ጋር ሲመጣ ምረው ዘመን ሲልልኝ ተራራ ደላላ ሜዳ ሆነልኝ ያስጨነቀኝ ጠላቴ ያላነቃንቅ ያለ እየተከታተለ እረፍትን የሚነሳኝ አምላኬ ጋር ሲመጣ እራርቶ ዘመን ሲልልኝ ፊቴ ቆሞ ተራራ ደላላ ሜዳ ሆነልኝ እሱ ስለኛ ያስባልና ያስባልና ተራራውን ሜዳ አድርጓልና አድርጓልና እሱ ስለኔ ያስባልና ያስባልና ተራራውን ሜዳ አድርጓልና አድርጓልና ዛሬም አምነዋለሁ ነገም አምነዋለሁ ዘላለም አምነዋለሁ ዛሬም አምነዋለሁ ነገም አምነዋለሁ ዘላለም አምነዋለሁ እሱ ስለኔ ያስባልና ያስባልና ተራራውን ሜዳ አድርጓልና አድርጓልና ጌታ ስለኔ ያስባልና ያስባልና ተራራውን ሜዳ አድርጓልና አድርጓልና ዛሬም አምነዋለሁ ነገም አምነዋለሁ ዘላለም አምነዋለሁ ዛሬም አምነዋለሁ ነገም አምነዋለሁ ዘላለም ሃሌሉያ ክብር ለእግዚአብሔር ይሁን። ደስ የሚል አምልኮ ሃሌሉያ። እግዚአብሔር ይመስገን። ስለዚህ ልጆቻችን እየመጡ ዛሬ ደግሞ ቃል ይናገራሉ። እግዚአብሔር ይመስገን። Psalm 145:18. The Lord is close to all who called on him. Yes, to all who called on him in truth. Be thankful in prayer. Psalm verse 66:19. But God was surely heard. He was attended to the sound of our prayer. Matthew chapter 6 verses 9 to 13. This then is how you should pray. Our Father in heaven, hallowed by your name. Your kingdom come, your will be done on earth as it is in heaven. Give us today our daily bread. Forgive our debts as we also forgive our debtors. Lead us not into temptation and forgive us from the evil one. Psalms 4:2. Devote yourself to pray, being watchful and thankful. Pray for everything. Bless those who curse you. Pray for those who mistreat you. Luke 6:28. Daniel chapter 9 verse 4 to 10.
And I prayed to the Lord my God, and made confession, and said, O Lord, great and awesome God, who keeps his covenant and mercy with those who love him, and with those who keep his commandments. We have sinned and committed iniquity. We have done wickedly and rebelled, even by departing from your precepts and your judgments. Neither have we heeded your servants, the prophets, who spoke in your name to our kings and our princes, to our fathers and all the people of the land. O Lord, righteousness belongs to you, but to us shame of face, as it is this day, to the men of Judah, to the inhabitants of Jerusalem, and all Israel, those near and those far off, in all the countries to which you have driven them, because of the unfaithfulness which they have committed against you. O Lord, to us belongs shame of face, to our kings, our princes, and our fathers, because we have sinned against you. To the Lord our God belong mercy and forgiveness, though we have rebelled against him. We have not obeyed your voice. We have not obeyed the voice of the Lord our God, to walk in his laws, which he set before us by his servants the prophets. Prayer without ceasing. And I will do whatever you ask in my name, so that the Father will be glorified in the Son. John 14, verse 13. James chapter 5, verse 16. Confess your trespasses to one another and pray for each other so that you may be healed. The effective, fervent prayer of a righteous man avails much. Psalm 34, verse 17. The godly cries out, and the Lord hears. He saves them from all their troubles. Proverbs 15:29. The Lord doesn't hear the wicked, but he hears the prayers of the righteousness. Ephesians 6, verse 18. Pray with the Spirit. Let us then approach God's throne of grace with confidence, so that we may receive mercy and find grace to help us in our time of need. Hebrews chapter 4, verse 16. Pray with the Spirit, and every time of need, with every prayer and petition, and also be ready for the same thing, and pray for the same need, and It goes to Betsy. 1 Samuel chapter 2, verses 1 to 5. And Hannah prayed and said, My heart rejoices in the Lord. My horn is exalted in the Lord. I smile at my enemies because I rejoice in your salvation. No one is holy like the Lord, for there is none besides you, nor is there any rock like our God. Talk no more so very proudly. Let no arrogance come from your mouth, for the Lord is the God of knowledge, and by him actions are weighed. The bows of the mighty men are broken, and those who stumbled are girded with strength. Those who are full have hired themselves out for bread, and the hungry have ceased to hunger. Even the barren has borne 7, and she who has many children has become feeble. Psalm 141, verse 2. Let my prayer be like incense placed before you. Let my praise be like the evening sacrifice.
Jeremiah 12:11, come upon to me and come and pray to me and I will listen to you. Isaiah 65 verse 24, before they call, I will answer. While they are still speaking, I will hear. Psalm 4 verse 3. Psalm 4 verse 3. For the Lord has Psalm 4 verse 3. For the Lord has set up which is godly for himself, and he hears me when I call unto him. And this is the confidence we have towards him. If we ask anything according to his will, he hears us. 1 John 5 verse 14. Ephesians 4:32. Be kind to one another, tender-hearted, forgiving one another as God in Christ forgave you. So I say to you, ask and it will be given, seek and you will find, knock and the door will be opened to you. Luke 11:9. Luke 18:1. As Jesus is taught in his parables to teach his disciples to keep praying and never give up. And in whatever thing you do, pray, believe, you shall receive it. Matthew 21 verse 22. 2 Timothy verse 1, pray for all people. Pray without ceasing. I love you, Jesus. Lord, see my thing. Sing. እግዚአብሔር ይመስገን። ደስ አይሉም? ሃሌሉያ። ስለዚህ ተነስተን እስክንጸልይላቸው ልጆቻችን አንስተን እግዚአብሔር ይመስገን። ኦኬ ኪድስ we're going to pray for you, okay? እግዚአብሔር ይመስገን። ሃሌሉያ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ስለዚህ ስጦታዎች እግዚአብሔር አምላክ ሆይ እንባርክሃለን። እግዚአብሔር አምላክ ሆይ ይሄ የተናገሩት ቃል ይውረሳቸው፣ ይምራቸው። እግዚአብሔር አምላክ ሆይ እግዚአብሔር አሁንም በመንፈስህ ሙላቸው፣ በጥበብህ ሙላቸው። እግዚአብሔር አምላክ ሆይ እጅህ ከነሱ ጋር ትሁን። እግዚአብሔር አምላክ ሆይ እግዚአብሔር ተመስገን ስለነሱ። እግዚአብሔር አምላክ ሆይ እነሱ ስለሚያስተምሯቸው ስለሚረዷቸው እግዚአብሔር ስለ ሁሉ በዚህ አገልግሎት ለሚተጉ ደግሞ እግዚአብሔር አምላክ ጸጋህን አሁንም እግዚአብሔር መንፈስህን አሁንም እግዚአብሔር አብዛላቸው። እግዚአብሔር እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። ኦኬ ጋይስ እንትናን ቀጸልይላታለን ልዩ ኦኬ ልዩ አሁን ነው የሚቀጥለው ሰው አሁን አለ አሁን ነው የሚጸልይልኝ። ኦኬ ይሄው ልዩ ከኛ በኋላ ተወልዳ ከኔ በለጠች እና የወጣቶች ፕሮግራም አለን፣ የዩዝ ሰርቪስ አለን፣ ጥሩ ትምህርት አለ እና እኛ የዩዝ ፓስተር የምንፈልገው ያው በአሜሪካ ተወልደው በእነሱ አይነት ስላንግ ወይንም ደግሞ አክሰንት የሚናገሩ ሰዎችን ነው። ስለዚህ አሁን ግን ጥሩ ትምህርት አለና እሷ ወደ ዩዝ ትሄዳለች። when are you going to use? next week ትሄዳለች። እንጸልይላታለን ዛሬ እና ሁላችንም እንደገና ተነስተን እጆቻችንን ዘርግተን እግዚአብሔር እንዲባርካት እንጸልያለን። we are going to pray for you, okay? we love you so much. Thank you for what God is doing in your life and you are great. እግዚአብሔር ሆይ ስምህ ይባረክ። ልጆቻችንን በጤና እያሳደግክ ስላለ ስምህ ይባረክ። እግዚአብሔር ሆይ ስለዚህች ብላቴና
ጌታ ሆይ ከተወለደች ጀምሮ አይተናታል። አሳደግካት በጤንነት፣ ስምህ ይባረክ። አሁንም ደግሞ ዘመኗ ይባረክ። ባንተ ቤት እንዳደገች ያንተ ቤት አገልጋይ እግዚአብሔር ሆይ ለቤተሰቦቿ ጠቃሚ፣ ለቤተ ክርስቲያን ጠቃሚ፣ ለአገር ጠቃሚ ስለምታረጋት እናመሰግናለን። አሁን ደግሞ ወደ ዩዝ የሚቀጥለው ሳምንት ጀምሮ ከሚትሄድበት ጊዜ በእውነት አስተምራት፣ ተናገራት። እግዚአብሔር ሆይ አንተ ወደ ቤት ልጆቻችን ሲመጡ አንድ ነገር ሳታዚዛቸው አትልቀቃቸው። ሁሉን ላንተ አሳልፈን ሰጠን በኢየሱስ ክርስቶስ ስም አሜን። ተባረኩ። ጽጌረዳ ጌታ ይባርካችሁ። እንቺ ኦኬ ሺ ሃዝ ሰርቲፊኬት ቱ መቼም ተባረኩ። ጽጌረዳ እግዚአብሔር ይባርካችሁ በሏቸው። this is your certificate. God bless you. Okay, this is your gift. Okay. Picture. Can we take a picture? Yeah. All right. God bless you. Thank you. Okay. Tabaraku. ኦኬ እግዚአብሔር ይመስገን። ዛሬ የመጣ አዲስ ሰው አለ በመካከላችን? ለመጀመሪያ ጊዜ የመጣ? እሺ ስምህ ማን? ደረጀ ከኦሬገን። ኦኬ እንዴት ነው የምትቀበሉት? የስ ትዕግስት ከኦሬገን። ኦኬ እሺ እግዚአብሔር ይመስገን። እንኳን በሰላም ወደ እግዚአብሔር ቤት መጣችሁ። ቴንክ ዩ። እግዚአብሔር ይመስገን። ያሉን ፕሮግራሞች ወርሃዊ የወንድሞች ህብረት አለን። አንድ ጊዜ በወር በአካል ተገናኝተን የተለያየ ቶፒኮች ያነሳን ዲስከስ የምናደርግበት ነው ማለት ነው። በአካል መምጣት ለማይችሉ ደግሞ በዙም አለን ማለት ነው። ስለዚህ በኔክስት የምናደርገው በሜይ 2 ኔክስት ሳተርዴይ ነው ማለት ነው። ከ9 እስከ 12 በአካል መገኘት ይቻላል፣ እንዲሁም በዙም ማለት ነው። ሌላ ይሄ ባይብል ስታዲ በየግሩፕ ያጠናን ነበር። የነህሚያ መጽሐፍ ስቲል ያጠናን ነው። ኔክስት ዊክ ያልቃል ማለት ነው። ስለዚህ ከዛ ባለ ዊክ የጾም ጸሎት ይኖረናል በዙም ከሜይ 4 እስከ 8 ባለ ጊዜ ማለት ነው። ሌላ የወንድሞች የጸሎትና የእግዚአብሔር ቃል የምንካፈልበት በዙም ሰኞ ጠዋት ከ6:30 AM እስከ 7:30 ለአንድ ሰዓት የተለያዩ መጽሐፍቶች ከመጽሐፍ ቅዱስ ያነሳን ሼር የምናደርግበት ጊዜ አለ። በዛም በዙም መገኘት ይቻላል ማለት ነው። ሌላ ሮብ በአካል እዚህ ቸርች እኛ ቸርች ጋር ከ6:30 እስከ 8 አለ ጸሎት። እንዲሁም ቀዳሜ ከ9 እስከ 11 ማለት ነው። ሌላ ቀዳሜ ከሰዓት የያንግ አዳልት ግሩፕ ባይብል የምናጠንበት አሁን በጀነሲስ 27 እያጠናን ነው ያለ ነው። ስለዚህ በአካል መገኘት ይቻላል ማለት ነው። የእህቶች ጸሎትም አለ ጠዋት በዙም ከ6:30 እስከ 7። ይሄ ነው ያሉ ፕሮግራሞች ማለት ነው። እግዚአብሔር ይመስገን ስለሰጠን ማዕድ ሁሉ እግዚአብሔር ይባረክ። እርስ በርሳችን የምንተናነጽበት የምናድግበት ስለሆነ ሁላችን በተቻለን እንድንገኝ ማለት ነው። ጌታ ይባርካችሁ። ስለዚህ ስለ መባና አስራት እንጸልያለን። እንጸል። ብሩክ አምላክ እናመሰግንሃለን ስለሰጠህን መልካም ማለዳ። ክብር ሁሉ ለስምህ ይሁን። እግዚአብሔር አምላካችንና አባታችን አንተን ማምለክ፣ አንተን ማወደስ፣ ስምህን ማመስገን፣ እግዚአብሔር ውለታን እያሰብን ክብርን መስጠት ስለሆነልን ክብር ሁሉ ላንተ ይሁን። አሁንም እግዚአብሔር በምንሰጠው አስራትና መባ ስናገለግልህ አንተ ደስ ትሰኝ ዘንድ እኛም በደስታ እንሰጥህ ዘንድ ትረዳን ዘንድ እንጸልያለን። ጊዜያችንን ባርክልን። በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። ኦኬ እግዚአብሔር ይመስገን። ዛሬ በቃል የሚያገለግለን ፓስተር ነው። ለመንፈስ ቅዱስና ለስተዋል እግዚአብሔር
እንደገና በጌታ ስም ሰላም እላችኋለሁኝ። ዛሬ ጧት ስመጣ ፈልገው አስተካክለኝ ትንሽ ይሄንን ደግሞ ቀነስ አድርጎት። እግዚአብሔር ይባረክ። እንደምን አደራችሁ? ሰላም ናችሁ? ዛሬ ሳምንቱን ሙሉ ሳጠና የነበረው እንዳካፍላችሁ ስለ ፍቅር ነበረ እና ዛሬ ሌሊት ነው የተነሳሁት እና በቃ በውስጤ የሚመጣው በጣም የዚህ የነህምያ ትምህርት እግዚአብሔር ባንድም በሌላም ይናገራል፣ ሰው አያስተውልም እና ነህምያን መጽሐፍ አሁን ጨረስን። ምንድነው ይዘን የምንሄደው ወይንም ደግሞ ምንድነው ያዝነው ከዚህ መጽሐፍና እንድንወያይ ይፈልጋል። በቤተ ክርስቲያን ደረጃ አጥንተነዋልና እግዚአብሔር ምንድነው ሊለን የፈለገው ለኛ? ስንቶቻችሁ አጥንታችኋል? እስቲ እጃችሁን አሳዩ። ስንቶቻችሁ? ከፍ አድርጉ። ግድ የለም ኢየሱስ ጌታ ነው። ከፍ አድርጉ። ጌታ ይባርካችሁ። ያጠናችሁ ቤተ ክርስቲያንን ወክላችሁ ነው። ያላጠናችሁ ታሳዝናላችሁ። የሚቀጥለው ጊዜ እንደምታጠኑ ተስፋ አደርጋለሁ። ግን ያጠናን ሰዎች እንደ ቤተ ክርስቲያን እንድንነጋገር ፈልጋለሁ። እግዚአብሔር በየጊዜው ይናገራል። እግዚአብሔር ወደ አንድ ነገር ውስጥ ሲያመጣን እግዚአብሔር የተመሰገነ ይሁን። ተናግሮን እሱ በእኛ ውስጥ ሊሰራ ነው። አሜን። ዝም ብለን አሜን ብለን ዝም ብለን ኦኬ ብለን ከሄድን እንተላለፋለን ከጌታ ጋር። እግዚአብሔር የተመሰገነ ይሁን። የዳነ ሰው ምን መሆን አለበት? የእግዚአብሔርን ድምጽ ሰምቶ እንደ እግዚአብሔር ሐሳብ ምን መሆን አለበት? መመላለስ አለበት። እግዚአብሔር የተመሰገነ ይሁን። ስለዚህ ዛሬ ያንን እንድንነጋገር ፈለኩኝ። ስለ ፍቅር ያዘጋጀሁትን የሚቀጥለው ሳምንት ያው የወንጌል ነገር ነው ያለን፣ ግን እግዚአብሔር ጊዜ ስጠኝ በደንብ አካፍላችኋለሁ። በእውነት እግዚአብሔር የሚናገረውን በዛ አለ። ግን ይሄ አይለፈን። ለምን አሁን ከአንድ ሳምንት በኋላ ነህምያ ያልቃል። እግዚአብሔር ለማራናታ ቤተክርስቲያን ምንድነው የሚናገረው? እግዚአብሔር የተመሰገነ ይሁን እና ሁላችሁም መቼም መጽሐፍ ቅዱሳችሁን ክፈቱ አልልም። እኔም ያው በዚህ በእንትን እየተጠቀምኩ ስለሆነ አትሊስት ስልክ አላችሁ፣ ሁላችንም መጽሐፍ ቅዱሳችንን እናወጣለን። በመጀመሪያ እንጸልያለን፣ ለምድራችን እንጸልያለን። መቼም ያለፈው ሳምንት ስለ ኢትዮጵያ ብዙ ይጸልያል፣ በየሳምንቱ ይጸልያል። እኔ ሸክም ስላለኝ ነው በእውነት። ይሄ ሸክም ደግሞ የመጣው በ90 ዓመተ ምህረት ነው። 90 ዓመተ ምህረት ሎስ አንጀለስ ኮንፈረንስ ነበረ ዲሴምበር እና ትልቅ ብዙ ሰዎች ነበሩ ከሲያትል፣ ከዋሽንግተን፣ ከሳንዲያጎ፣ ከሳንሆዜ፣ ከዴንቨር፣ ከዚህ ከፊኒክስ ተሰብስበን የዓመታዊ ስብሰባ እናደርጋለን እና ወንድማችን ባደግ ፓስተር ባደግ ናና ጸልይ ለጉባኤ ብሎ ጠየቀኝ። ቪዲዮ አለ አሁን እና በቃ የዛን ጊዜ እግዚአብሔር መንፈስ ስለ ምድራችን ወረደ። ያኔ ደርግ ነበረ፣ በደርግ ጊዜ ነበረ እና ደርግ ዲሴምበር ነው፣ ደርግ ሜይ ወረደ። ግንቦት ነው አይደለም? ወረደ። የዛን ጊዜ የነበረው የጸሎት መንፈስ ልነግራችሁ አልችልም። ዝም ብዬ ነው የጸለይኩት፣ ግን ጉባኤው ሁሉ በጣም አለቀሰ። ስለ ኢትዮጵያ ነበር። ከዛን ጊዜ ጀምሮ ሸክም መጣ እና በየጊዜው እንጸልያለን። በተለይ በዛን አመት በየወሩ ጸሎት አዳር ነበረን። ብዙ አልነበርንም። ጸሎት ስንጸልይ የሚመጣው ስለ ኢትዮጵያ ነው። እናለቅስ ነበረ። ኤልያስን አስነሳልን፣ ስለኛ የሚማልድልን የሚል አንድ የወንድም መዝሙር ነበረ። አንተ ዝም ካልከን፣ አንተ ከማርከን፣ በደላችንን ከተውክልን፣ እጅ በምታህክል ደመና አገር ታጠግባለህ እያልን ዘምር ነበር። አላቅም ለምን እንደሆነ። ከዛን ጊዜ ጀምሮ በጣም ጸለይን። እግዚአብሔር ትልቅ ነገር አደረገ። ኢትዮጵያ ለውጥ ነበረ፣ ያው ታውቃላችሁ በ91 የነበረው ለውጥ። ከዛው ጊዜ ጀምሮ ግን ሸክሙ ከኔ አልወጣም እስካሁን። እግዚአብሔር የተመሰገነ ይሁን።
እና እግዚአብሔር ከ3 ዓመት በኋላ ከ2 ዓመት በኋላ እንደዚህ ኢትዮጵያ ላከኝ በተአምራት ሚኒስትሪ ጀመርን ልጆች ማሳደግ ጀመርን እግዚአብሔር ልጆችን ያሳድግልን ጀመር ይሄው 33 34 ዓመታችን እና ያለፈው ሳምንት ስጸልይ ብዙ ጸለይኩኝ እና አሁን የተደበላለቀ ጊዜ ሆኗል ስለ ኢትዮጵያ ሲነሳ ፖለቲካ ነው የሚመጣው ስለዚህ እኛ የምንጸልየው እግዚአብሔር ጸልዩ ስላለን ሸክም ስለሰጠን ነውና አደራ ወገኖች ሆይ እዚህ ቤተ ክርስቲያን ውስጥ መጽሐፍ ቅዱሳዊ የሆነው ነገር ምንድነው ለሚገዟችሁ ለሚያስተዳድሯችሁ ምን አድርጉ ነው የሚለው ጸልዩ ነው የሚለው ቤተ ክርስቲያን አንድ ቦታ ሄዳ ለአንድ ነገር ወግና ማለት አትችልም ጳውሎስ በጣም መጥፎ በጣም እግዚአብሔርን የማይፈራ መንግስት በሮማውያን መንግስት በነበረ ጊዜ ነው ስለሚገዟችሁ ጸልዩላችሁ ያለው ሌላው የእግዚአብሔር ነው ሁሉ በጊዜው እግዚአብሔር ኖ ካለ ኖ ነው ሰው ስለሚጮህ አይደለም ሰው መሳሪያ ስላነሳም አይደለም መንግስት የሚገለበጠው ቤተ ክርስቲያን ደግሞ ሌላውን ነገር በፖለቲካ በግል እያንዳንዱ ማለት ቤተ ክርስቲያን ግን ጥሪዋ ምንድነው ለሚያስተዳድሩን ሰዎች መጸለይ እግዚአብሔር ይመስገን አሜን ተስማማላችሁ በዛ ስለዚህ አደራ የፖለቲካ ነገር አሁን ችግር የሆነው አማኙ ሁሉ ፖለቲካው ስለገባ እዚህ ስለ ኢትዮጵያ ስንጸልይ ወደ አንድ ያጋደልን ይመስላል እንደዛ አይደለም እኛ ምን ጸልየው ለድሆች ምን ላዘኑ ለሞተባቸው ልጅ ለሞተባቸው አባትና እናት ለሞተባቸው ለምን እኔ እዛ ሲሄድ ኢትዮጵያ ሲሄድ ቫኬሽን አይደለም መሄደው በእውነት አንዳንድ ጊዜ መሄድ ይከብደኛል እና ቀላል አይደለምና በመድራችን የሚሆነው ነገር እንደ ቤተ ክርስቲያን ግን ጸልዩ ነው የሚለው ጌታ የተመሰገነ ይሁን ስለዚህ እንጸልያለን ስለ ምድራችን እንጸልይና ከዛ ቀጥታ ወደዚህ ፕሮግራም እንሄዳለን እና እንግዲህ ሁላችንም ፓርቲሲፔት እናደርጋለን እንጸልይ ጌታ ሆይ አሁንም ምድራችንን አንረሳም ምድረ ኤርትራን አንረሳም ምድረ ኢትዮጵያን አንረሳም በኢትዮጵያ ዙሪያ ያለውን እግዚአብሔር ሆይ ኢትዮጵያ ያለችበትን ኮንቲኔንት አንረሳም እግዚአብሔር የዘላለም አምላካችን ሆይ በኢየሱስ ክርስቶስ ስም ምድራችንን ታስብ ዘንድ እንጸልያለን ድሆችን አስብ እናትና አባት የሌላቸውን አስብ እግዚአብሔር ሆይ ጧሪ ቀባሪ የሌላቸውን አስብ እግዚአብሔር የዘላለም አምላክ ሆይ በተለያየ በሐዘን ውስጥ ያሉ ብቻቸውን ያሉ በመንገድ ላይ ያሉ እግዚአብሔር ሆይ እግዚአብሔር አምላካችን ሆይ በሱዳን በሊቢያ የሚንከራተቱ ወንድሞቻችንንና እህቶቻችንን አስብ እግዚአብሔር ሆይ ላንተ አሳልፈን እንሰጣቸዋለን ምህረትህና ቸርነትህ በእነሱ ላይ ይሁን ጸጋህን ታበዛልን ዘንድ ጸልያለሁ እግዚአብሔር የዘላለም አምላክ ሆይ ትረዳቸው ዘንድ ጸልያለሁ መንግስትህ እግዚአብሔር ሆይ ወደ እነሱ ትምጣ የሚያሻግረው የሚረዳው ጸጋ የሚሰጠው ሞገስ የሚሰጠው የእግዚአብሔር መንፈስ በሕዝባችን ላይ ይሆን ዘንድ ጸልያለሁ እግዚአብሔር ሆይ ሁሉን ላንተ አሳልፈን ሰጠን በነገር ሁሉ ስምህ ይባረክ በኢየሱስ ክርስቶስ ስም አሜን አሜን ሃሌሉያ እሺ ነህምያ አንድን እናወጣለን ነህምያ አንድን እናወጣለን ነህምያ አንድ ላይ ስንመለከት ጥያቄ ጠይቃችኋለሁ ነህምያ አንድ ላይ ሄዳችሁ ስታዩ ነህምያን በምን መልክ ነው የምትመለከቱት ማን ነው ሊነግረኝ የሚችለው ስለዚህ ይሄ ነገር ከሰራ ለክብሮምዬ ወደዚህ ትመጣና ማይክ ትይዛለህ እስቲ ማን ምን ተማራችሁ ከነህምያ ይድዛና እስቲ
መርጬ አወጣሁ። ጌታ ይባረክ። ነህምያ ምዕራፍ 1 ያስተማረን እንግዲህ ነህምያ ያው የተወለደባት ምድር ኢየሩሳሌም መመታቷን የቅጥሩን መፍረስ ከሰማ በኋላ መረጃ አገኘ። መረጃን ካገኘ በኋላ በጣም አዘነ፣ ተጨነቀ። ሀዘኑ እስከ ውስጥ ዘልቆ ከገባ በኋላ ወደ ጸሎት ነው ሄደው ጸለየ። ነህምያን እንግዲህ በአጠቃላይ ከምዕራፍ 1 ላይ ማየው በሰማው መረጃ ወደ ማንም አልሄደም። በእግዚአብሔር ፊት ለጸሎት ወደቀ። ከዛ በኋላ እግዚአብሔር የሚቀጥለውን ስትራቴጂ ሰጥቶ ምን ማድረግ እንዳለብን እንግዲህ በሚቀጥለው ምዕራፍ ላይ በእኔ ላይ መልካም እንደሆነችው እንደ እግዚአብሔር እጅ ንጉሱ ሰጠኝ ብሎ ለስራ በሙሉ ልብ መግባቱ ነው ማየው። ግን ከዛ በፊት የሰማው ነገር በውስጡ ስብራትን አመጣ። ተሰብሮ አልቀረም። በእግዚአብሔር ፊት ለጸሎት ወደቀ። የጸሎትን ኃይል በነህምያ ምዕራፍ 1 ላይ ከዛ የተማርኩት ነህምያ የሚጸልይ መሪ መሆኑን በመጀመሪያው ምዕራፍ አሳይቷል። ይሄ ነው የገባኝ። ሌላ ሳጭር አንድ ደቂቃ ያጠናችሁ እጃችሁን አውጥታችኋል። እጠይቃችኋለሁ እንግዲህ እስቲ ዶክተር ፍሬ ጋር ሄድ። ዶክተር ፍሬ ምን ተምረሻል? እሺ ነህምያ የተመቸው ሰው በሱሳ የሚኖር ግን የንጉስ ጠጅ አሳላፊና በጣም የተመቸው ሰው ነው። ግን ለምድሩ በጣም ትልቅ ሸክም ያለው ነው። ምክንያቱም ከምርኮ የተመለሱት ሰዎች ሲናገሩ የኢየሩሳሌም ቅጥር ፈርሷል፣ በታላቅ መከራ ውርደት ላይ ነው ሲሉ በቃ ልቡ በጣም ተነካና ምን ያህል ለእግዚአብሔር ሐሳብ ያለው ልብ በጣም ከፍ ያለ ነበርና በቃ ወደቀ። እንዳለው ታሜ በእግዚአብሔር ፊት ወደቀ እና ያን ነው እንግዲህ ምን ያህል ለእግዚአብሔር ሐሳብ ያለውን ሸክም ነው ያየሁት። ምንም እንኳ ተመችቶት ቢኖርም ግን ልቡ እዛ ላይ እንዳልሆነ። እሺ አንዳንድ ደቂቃ ሄሊ አለች። ሄሊ ስጣት። እንግዲህ ነህምያ ያው በመጀመሪያ ዶክተር ፍሬ እንዳለችው በጣም ተመችቶት ደልቶት በንጉስ ቤት የሚኖር ሁሉ ነገር ፕሮቫይድ የተደረገለት ምንም የማይቸግረው ሰው ነው። ግን ስለ ወንድሞቹ ጠየቀ። በመጀመሪያ እኔ አንድ በጣም ከነህምያ የተማርኩት ነገር ዝም ብሎ ኑሮውን የሚኖር እየበላ እየጠጣ ተመችቶት የሚኖር ብቻ ሳይሆን የወገኖቹን ነገር የሚጠይቅ ሰው ነበር። ባይጠይቅ ኖሮ አያቅም ነበር። ግን በሰማ ጊዜ ግን በጠየቀ ጊዜ ግን የሰማው ነገር ልቡን እንደነካውና ከዛ የተነሳ በእግዚአብሔር ፊት ስለወደቀ ለትውልዱ እንግዲህ ምን ማድረግ እንደሚችል ወደፊት እናየዋለን። ግን በመጀመሪያ ከመጠየቅ ስለ ህዝቡ ግድ ከመሰኘት ነው የጀመረው ላለሁ። እሺ ሌላስ? ወደዛ ያጠና በዚህ መሰረት መጀመሪያ በዚህ ያጠና ሰው እስቲ እጃችሁን አውጥታችሁ ነበር፣ አላየሁም በደምብ። እስቲ አንድ ጊዜ አውጡልኝ። ሚኪ ታጠና ነበር አይደለ? አዎ። እሺ ቆይ፣ እሺ አሳልፉ ቶሎ በላ። አብርሃም ሳውንዱን ፕሊዝ ብታስተካክልልን። እምቢ አለው። ኦኬ አሁን ይሰማል። አመሰግናለሁ። ከነህምያ የምንማረው ከሁሉም ወንድሞችና እህቶች የተሰጠው ነገር እንዳለ ሆኖ ነህምያ ዲያስፖራ ነው። ተወልዶ ያደገው ውጭ ሀገር ነው። ግን ውጭ ሀገር ተወልዶ ማደጉ ባህሉን፣ ወጉን እንዲሁም የእስራኤልን ሸክም እግዚአብሔር ለእስራኤል ላይ ያለውን በርደን ያልረሳ ሰው ነው። ነህምያ ዝም ብሎ እንዲሁም ሰው አይደለም። እስራኤል
የደረሰባትን ነገር የቅጥሩ መስፍረስ የእስራኤል ባህል መጥፋት የእግዚአብሔር ሐሳብ መበተን የእስራኤል ሕዝብ ወግ ስርዓት የከነከነው ሰው ነው። እሱ ብቻ አይደለም። ነህምያ የእስራኤልን ሐሳብ በንስሐ ይዞ የተቀመጠ ሰው ነው። ከጸሎት ከመግባቱ በፊት እንዳነበው እንደውም እፈልጋለሁኝ። እኛ በአንተ ላይ እጅግ ክፉ ሰርተናል ይላል። ነህምያ እኮ የለም እዛ ቦታ ላይ። የሚገርመኝ እኛ በአንተ ላይ ክፉ ሰርተናል፣ ለባሪያ ለሙሴ ያዘዝከውን ትእዛዝና ስርዓት ሕግም አልጠበቅንም እያለ ያልሰራው ሰው ያልነበረው ሰው ጀነሬሽን ላይ የመጣው ሰው የሚናገረው ስለ ጀነሬሽኑ ኃጢአት ነው። ምን ያህል የእግዚአብሔርን ታምር የምናይበት ምን ያህል የእግዚአብሔርን አሰራር የምንረዳበት ክፍል ነው። እሱም ብቻ አይደለም። አሁንም ይልና ብትተላለፍ በሕዝብ መካከል በትናቸዋለሁ፣ ወደ እኔ ብትመለሱ ትእዛዜን ብትጠብቁ ብታደርጓትም ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ አሰባስባቸዋለሁ፣ ስሜንም ይኖሩበት ዘንድ ወደ መረጥኩት ስፍራ አመጣቸዋለሁ ብለህ ለባሪያ ሙሴ ያዘዝከው ድሮ ቅድም ገና በፊት ከዘመናት በፊት ከብዙ ዓመታት በፊት የተናገርከውን ቃል ኪዳንን አስብ ብሎ የዘመናትን ኃጢአት ይዞ የቀረበ ሰው ነው እና ነህምያ ዝም ብሎ ተራ ሰው አይደለም፣ ግን የተወለደው ያደገው በዲያስፖራ ነውና እንደው ሰዓት እንዳላጠፋ ነው። አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ተባረክ። ለአንድ ሰው እሰጣለሁ። ለአንድ ሰው ሌላ ሚኪ ያለ አውጥተህ ነበር አይደለ? አዎ። እሺ 1 ደቂቃ ነው። እሺ ጋልዬም አለች። እሺ ሌሎቻም ካላችሁ ውስጣችሁ ለአንድ ደቂቃ እሰጣለሁ። እሺ ይባርካችሁ ስላጠናችሁ። እሺ ብዙ የተለየ ነገር የለኝም፣ ግን ነህምያ ምን አይነት ሰው ነው? በፈረሰ ቅጥር ስር መኖር የማይፈልግ ሰው ነው። ሌሎቹ እየኖሩ የነበሩበት ህይወት ነበረ፣ በፈረሰ በተቃጠለ ቦታ ላይ ማለት ነው። እሱ ግን ይሄ ነገር ከነከነው። ስለዚህ ውድቀትን የማይቀበል ሽንፈትን የማይቀበል ሰው ነው። ትክክለኛ ነገር መሆን አለበት ብሎ የሚጸልይ ሰው ነው። ስለዚህ ጥቃትን፣ ውድቀትን፣ መሸነፍን ልንቀበል እንደማይገባ ከነህምያ ህይወት ተምሬያለሁ። አሜን። እሺ ሲስተር አጥንተዋል አይደለ? ሲስተር አጥንተዋል አይደለ? እጅ ያየው መሰለኝ። ሁሉም ብለውታል። እሺ ሁሉ ተብሏል። ግን ነህምያ ሳየው በቃ ሸክሙ እስከ መጨረሻ ድረስ በውስጡ በመንፈሱ በህሊና በሁሉም መናው ተጠምቆበት ለስራ የተነሳ ሰው እንደሆነ ጌታ ይባርክ እና ትኩረቱ አሜን። አትኩረቱ ሌላ በዛ ቢነር ራሱ ግን ፔኔትሬት በውስጡ እንዲገባ ክፉ ነገር አልፈቀደም። ሁሉ በጸሎት በእግዚአብሔር በመታመን ይከላከለው ነበር እና he was focused በቃ አሜን። ጌታ ይባርክ። እሺ ጋልዬ ሌላ አለ? ጋላይ 1 ደቂቃ ጋልዬ። ጌታ ይባረክ። እንግዲህ የነህምያን ማንነት ስናይ እግዚአብሔር ለሰዎች ራእይ ይሰጣል። የነህምያ ሸክም አሁን የመጣው ከእግዚአብሔር እንደሆነ እኔ አስባለሁና ነገሩን በሰማ ጊዜ እረፍት ማግኘት አልቻለም። በቃ ወደ ጸሎት ወሰደው። የእግዚአብሔር ሐሳብ ነውና አስቀድሞ በኤርሚያስ የተናገረውን ያን የእግዚአብሔር የ70ውን ዓመት የእስራኤል ወደ ምድሩ መመለስ ተከትሎ አስቀድሞ የገቡት እነ ዕዝራ አሉ። ከዛ በኋላ የሚቀጥለው የቅጥሩ መታደስ ነበርና ይሄ እግዚአብሔር ሰው በእግዚአብሔር ሐሳብ ይሄ የተቀበለውን ሸክም ራእይ ለመስራት ሲንቀሳቀስ ነገሮች ሁሉ ስሙዝሊ እንዴት እንደሄዱለት ስናይ ከንጉሱ ጀምሮ ቀጥሎ ባለው መንገዱ ሁሉ አንዳች ነገር የሚያቆመው እስከማይኖር ድረስ ዘልቆ ሄዶ ኢቭን በዛ ምድር ላይ ያለው ህዝብ እንኳን ያንን ቅጥር ለማድረስ በቂ የሆነ ሪሶርስ እንኳን ገንዘብ እንኳን በእጁ ባይኖርም
ለስራው ግን ሲተባበር እጁን ሲሰጥ በቃ ሁሉ ነገሩን ሲሰጥ እናያለንና አምሹር የነህሚያ ሐሳብ የእግዚአብሔር ዘላለማዊ አጀንዳ እንደሆነና በዛ ራእይ እንደወጣ አስባለሁና እግዚአብሔር ይባረክ። ነገሮችም ሁሉ እንዳስበው ሁሉም ነገር ተከናወነ፣ ቅጥሩንም ሰርቶ ጨረሰ ማለት ነው። እግዚአብሔር ይባረክ። ከዚህስ ያጠና ታዴ ያጥንታል አይደለ? አለ አንድ ደቂቃ የታደሰ ስትልኝ አንድ ደቂቃ ታድዬ። እሺ እሺ ሁሉም ተናግረዋል። ግን የነህምያን ህይወት ስናይ ከሱ በፊት ዳንኤልን ብናይ በጣም የሚደንቅ ሰው ነው። ዳንኤልን 70 ዓመት እንደተፈጸመ አውቆ በጾም ጸሎት ወደቀ ይላል። ይሄኛው ግን ዘመንን አይደለም ያየው፣ ከወንድሞች የመጡ አግኝቶ ያንን ወሬ ይዞ ምን ይደረግ መቸስ ጊዜ ነውና ብሎ ዝም አላለም። ልቡን በእግዚአብሔር ፊት አዋረደ። በፊቱ የተዋረደለት እግዚአብሔር ደግሞ ምሪትን ሰጠው። ነህምያ የምናየው ምሪት እስኪመጣለት ድረስ እግዚአብሔር ድምፅ እስኪመጣለት ድረስ ከንጉሱ መልስ እስኪያገኝ ድረስ እሱ በእግዚአብሔር ፊት ልቡን አፍሶ ነው የሚንቀሳቀሰው። ምንም በንጉሱ ፊት ቢወጣ ቢገባም እንኳን ልቡ ያለው ኢየሩሳሌም ነው። የተቀመጠው በፋሪስ በሚዶን ሀገር ቢሆንም እሱ ግን ልቡ ሀሳቡ ያለው ኢየሩሳሌም ነው። ዲዛይን እያወጣ ነው በራሱ እንዴት መስራት እንዳለበት እግዚአብሔርም አሳልፎ እንደሰጠውና ሞገስ እንደሰጠው ያለ ማድረግ ደግሞ ተግቶ ቆርጦ ምንም የጠላት ውሽንብር ቢኖር ወደ ኋላ ሳይበገር የእግዚአብሔርን ዓላማ የፈጸመ ሰው ነው። እኛንም ዛሬ እግዚአብሔር ለዛ ያዘጋጀን። ጌታ ይባርካችሁ። ተባረክ። አለ የመጨረሻ እንትን ያለ እሺ ሜሪዬ ተባረክ። እግዚአብሔር የተመሰገነ ይሁን። ነህምያ ሁላቸው እንዳሉት የእግዚአብሔር ምሪት የነበረው ነው። እዛ ሲገባ ደግሞ ብዙ ቻሌንጅ ነበረው። እነ ሳንባላጥና ጦቢያ ከስራው እንዲያጓድሉት ብዙ ያልሞከሩት ነገር አልነበረም። ግን ነህምያ በዚህ የምናየው የእግዚአብሔር ምሪት ስላለው በእነሱ ስራ ማጓደል ሳይያስ በአስተዳደር ጭምር ህዝቡን እንዴት አሳጥቆ እንደሰራ ግንቢውን እስከሚጨርስ ተግቶ እንደሰራ ነው የምናየው ማለት ነው። ቻሌንጅን አላስቆመውም ለማለት ነው። ተባረኪ። ይባርካችሁ። እሺ ብዙዎቻችሁ ተናግራችኋል። ግን እግዚአብሔር አንድ ነገር ሲያመጣ እሺ ማይኩን አሁን ማምጣት ትንሽ ክሊር ያ ስለሆነ ቴንክ ዩ። እሺ እግዚአብሔር የተመሰገነ ይሁን። ተናግራችኋል ብዙዎቻችሁ። ነህምያ እግዚአብሔር በጊዜው በሰዓቱ ልናደርገው የሚገባንን ነገር እግዚአብሔር ድምፁን ያሰማን ይመስለኛል። ሰው እግዚአብሔር በተናገረው ጊዜ ባስተዋለና እንደ እግዚአብሔር ፈቃድ እንደ እግዚአብሔር ምሪት ከሄደ የእግዚአብሔር እጅ ይታያል። አሜን። እግዚአብሔር የተመሰገነ ይሁን። እኛ ነህምያን ስናጠና እግዚአብሔር ሊሰጠን ያለው በረከት አለ። ብዙ ጊዜ እንጸልያለን፣ ስለ ሪቫይቫል እንጸልያለን፣ የእግዚአብሔርን እጅ እንድናይ እንጸልያለን፣ እግዚአብሔር በእኛ እንዲሰራ እንጸልያለን። አይደለ? በቤተ ክርስቲያን ይሄ ነው ጸሎቱ አይደለ እንዴ? አንዳንድ ሰዎች ለምንድን ነው እግዚአብሔር ድሮ በሐዋርያት ዘመን እንደሚሰራው የማይሰራው ለምንድን ነው ብለው ይጠይቃሉ። ሁላችንም እንጠይቃለን። የመንፈስ ቅዱስን እንቅስቃሴ እንፈልጋለን። በቤታችን እንፈልጋለን፣ በልጆቻችን ህይወት እንፈልጋለን፣ በኑሯችን እንፈልጋለን፣ በቤተ ክርስቲያናችን እንፈልጋለን። ወገኖች ሆይ ሰው ቦርን አጌን ወይንም እንደገና ከተወለደ በኋላ የሚሰጠው ሸክም አለ። አሜን። እግዚአብሔር የተመሰገነ ይሁን። የመጀመሪያው የሚሰጠው ሸክም እኛ ቤታችን ቤት ነው፣ በሰማይ ነው። አሜን። ሰማያዊ ያደርገናል ቦርን አጌን መሆናችን። ሀብትሽ የለካስ እያጠና ሳልተሰጥ ቀረሁኝ። ይቅርታ በጣም ጌታ ይባርክህ። ኤኒዌይ እና ምንድነው የሚያደርገን?
ቦርናጌን በሆን ጊዜ እንደገና ከተወለድን መንፈሳችን ከእግዚአብሔር መንፈስ ጋር ስለሚገናኝ ይሄ ምድራዊ የሆነው ነገር እግዚአብሔር የተመሰገነ ይሁን እንኖርበታለን እንጂ ጊዜያዊ ምናችን ነው ማደሪያችን ነው ድንኳናችን ነው የአማኝ ልዩነቱ በዚህ ምድር ላይ ይሄ ነው ክብራችን ኢየሱስ ነው እግዚአብሔር የተመሰገነ ይሁን ይሁላችሁ ሰው እርግጠኛ ቦርናጌን ወይም እንደገና ሲወለድ የመጀመሪያው ነገር ሸክሙ እግዚአብሔርን ማክበር ነው እግዚአብሔር የተመሰገነ ይሁን ቀደም ተነግሯል እና ዶክተር ፍሬ ተናግረዋል ነህምያ ምን አይነት ሰው ነበር ነገሩ የተመቻቸለት ሰው የንጉስን ፊት በየጊዜው የሚያይ አባባል ይገባችሁ አሁን ዋይት ሃውስ ተቀጥሮ በቃ በትራምፕ ፊት ሁሉ ጊዜ የሚሄድ ማለት ነው ፓወርፉል በሆነ ሰው ፊት እንደዚህ አይነት ሰው ደግሞ ብዙ ቤኔፊቶች አሉት ለራሱ ማለት ነው በተለይ በንጉስ ፊት ዓለምን በሚገዛ ንጉስ ፊት የሚቀርብ ሰው ከሁሉ የተሻለ ሆኖ መገኘት አለበት ባለባበሱ በሚበላው በሚያስፈልገው ነገር ሁሉ እሱ ደግሞ የራሱ ባሪያዎች የራሱ ደግሞ አገልጋዮች ያሉት ሰው ነው ነህምያ ምንም የተቸገረ ሰው አይደለም ተደስቶ መኖር የሚችል ዘመኑን መጨረስ የሚችል ሰው ነበር ግን አይሁድ ስለነበረ የእግዚአብሔር ነገር በሱ ላይ ስለነበረ ነህምያ ሸክሞች ነበሩ ቁጥር 1 ምዕራፍ 1 እና 2ን ስንመለከት የነህምያ የመጀመሪያው ነገር ሸክም ነው ሸክም አባባል የገባችሁ ሸክም ምንድነው አንድ ነገር ልታደርጉት ልትፈጽሙት የሚገባችሁን ነገር የምታሰላስሉትና ሁሉ ጊዜ የምታስቡት ነገር ነው የማያስተኛችሁ ነገር ነው ሸክም አያችሁ ሸክሙ ደግሞ ምንድነው የእግዚአብሔር ከተማ ኢየሩሳሌም የፈረሰችውን ኢየሩሳሌምን ነበረ እግዚአብሔር ሸክምን በህይወቱ ያመጣለት ስለዚህ የኢየሩሳሌም ቅጥር ስለፈረሰ እንደገና ደግሞ በሮቿ ሁሉ ስለተሰባበሩ ያ ሸክም ወደ ምን ወሰደው መሰላችሁ እግዚአብሔርን ወደ መፈለግ ወሰደው ማልቀስ ጀመረ መጾም ጀመረ መጸለይ ጀመረ ኃጢያቱን መናዘዝ ጀመረ ቀደም አሳልፈው እንደተናገረው እሱ ያላደረገውን ነገር ምናልባት አባቶቹ ያደረጉትን አያችሁ ወደ ምን መጣ እግዚአብሔርን ወደ መፈለግ መጣ እግዚአብሔር የተመሰገነ ይሁን አረ እግዚአብሔር በእያንዳንዳችን ቤት ውስጥ ይግባ በመንፈሳችን ውስጥ ይግባ ይሁላችሁ ፕሮግራማችን ፕላናችን ፐርፐዛችን የተስተካከለ ይሆናል ፐርፐዝ የሌለን ሰዎች አንሆንም አሜን የእግዚአብሔር ሐሳብ በዚህ ምድር ፈጽመን የምንሄድበት ፐርፐዝ ያለን ሰዎች ዓላማ ያለን ሰዎች ያደርገናል አሜን እግዚአብሔር የተመሰገነ ይሁን ሰው ዝም ብሎ በልቶ ጠጥቶ ኖሮ ይሁላችሁ ቤት ስትገዙ ሌላ ቤት ያምራችኋል አሁን ቤት ከገዛችሁ በጣም ብዙ ቤት ከገዛችሁ ሌላ ትልቅ ቤት ታምራለ በጣም ብዙ ገንዘብ ካላችሁ ገንዘብ በጣም እንደውም ስግብግቦች ያደርጓችኋል ዓላማ ካላችሁ ግን የእግዚአብሔር ዓላማ በህይወታችሁ ተፈጽሞ አንተ ታማኝ ባሪያ ሆነ ተብላችሁ ትጠራላችሁ አሜን እግዚአብሔር የተመሰገነ ይሁን ዓላማ ያለው ህዝብ ትሆናላችሁ ተስፋዬ ዘመረ ዓላማ ይዞ የተሰለፈው የሚያስፈራ ያንተ ሰራዊት ጠላቱን ሁሉ እያሸነፈ ባንተ መሪነት ቀንና ሌሊት ብሎ ዘመረ የእግዚአብሔር ህዝብ የሚሆነው እንደዛ ነው ዓላማ ያለው ይሆናል ፐርፐዝ ያለው ይሆናል እግዚአብሔር ይመስገን ነህምያ አሁን ወደ እውነተኛው እግዚአብሔር ወደ አለለት ወደ ዓላማው አመጣው ስለዚህ ምን ሆነ እግዚአብሔርን መፈለግ ጀመረ መጾም ጀመረ መጸለይ ጀመረ ንስሐ መግባት ጀመረ እግዚአብሔር የተመሰገነ ይሁን ወንድሞቼና እህቶቼ ለዓላማ የተጠራን ሰዎች ነን
ሰው ዲፕረስድ የሚሆነው ምክንያቱ ምንድነው? ዓላማ ሲያጣ ነው። ሰይጣን ይወስድና በአይምሮ ሁሉን ነገር ያስሞክረውና ብዙ እንቅፋት ያዘጋጅበትና ህይወቱን ዴዲ እንዲያደርገዋል። አንተ እኮ ፐርፐዝ የሌለ ሰው ነው ይላል። በቃ ጨለማ ያደርጋል። ዲፕሬሽን እኮ ይሄንን ነው የሚያደርገው። ዴዲ ኢንድ ውስጥ ነው የሚያስገባን። ጨለማ ነው ህይወታችንን የሚያደርገው። ብንበላ አንጠግብም፣ ብናገኝ ሳትስፋይ አንሆንም። ነገራችን ሁሉ ዓላማ የሌለው ነው የሚሆነው። ዘላለማዊ ዓላማ ያለብሽ፣ ዘላለማዊ ዓላማ ያለብህ የእግዚአብሔር ሰዎች ናችሁ። አሜን። አረ አሜን እንበል። እግዚአብሔር የተመሰገነ ይሁን። ነህምያ አልጠገበም፣ ሳትስፋይ አልሆነም። በዙሪያው ባሉት ሰዎች እንትን አላለም። ለምን? አይሁዳዊ ነው፣ የእግዚአብሔር ነው፣ የእግዚአብሔር ሕዝብ ተብለው ከሚጠሩት ነው። አሜን። ወደ እግዚአብሔር ሐሳብ የምንገባው ኢየሱስ ክርስቶስን እንደ ግል መድኃኒታችን አድርገን ቦርናጌን ከሆነም በኋላ ወደዛ መንፈስ ውስጥ ነው የምንገባው ወገኖቼ። አሜን። ክብር ለእግዚአብሔር ይሁን። ስለዚህ ወደዛ ነው እግዚአብሔር እንዲያስገባን የሚፈልገው። አንቺ ዓላማ ያለሽ ነሽ፣ አንተ ዓላማ ያለህ ነህ። ጌታ ኢየሱስ ክርስቶስን እንደ ግል መድኃኒታችሁ ከተቀበላችሁ ጀምሮ እናንተ ምድራውያን ሳትሆኑ፣ እኔ ምድራዊ ሳልሆን ሰማያውያን ነን። አሜን። የእግዚአብሔር በጎ ፈቃድ በእኛ ህይወት ውስጥ፣ የእግዚአብሔር ሐሳብ በዚህ ምድር ላይ በእኛ ህይወት ውስጥ ሊፈጸም እግዚአብሔር ያዘጋጀን የእግዚአብሔር ዕቃዎች ነን። አሜን። አረ አሜን በሉ። አሜን። እስቲ እግዚአብሔር ይስራብን። አሜን። ይሄ እኮ ትልቅ ህዝብ ነው፣ ትልቅ ሰራዊት ነው። እግዚአብሔር ሁለት ሰዎች ቢያገኝ፣ እግዚአብሔር በእውነት የእግዚአብሔርን ድምጽ የሚሰሙ ሰዎች፣ እግዚአብሔርን ድምጽ ሰምተው እንደ ነህምያ እግዚአብሔርን የሚፈልጉ ሰዎች ቢያገኝ፣ እግዚአብሔር በ56 ቀን በ57 ቀን ነገሮችን ይጨርሳል። አሜን። ክብር ለእግዚአብሔር ይሁን። ይሄንን ነው ያደረገው በነህምያ ውስጥ እግዚአብሔር። ተመልከቱ፣ መጀመሪያ እግዚአብሔር አይሁዳዊ እንደሆነ ነህምያ በውስጡ ገብቶት የእግዚአብሔርን ከተማ ሁኔታ በፈለገ ጊዜ እግዚአብሔር መጀመሪያ ያደረገው ሸክም ነው የሰጠው። መስራት ትችላለህ፣ ይሄው ሸክሙ ብሎ እግዚአብሔር አሸከመው። ማን ነው? አንድ ሰው ተናግሯል። ሸክም እግዚአብሔር ነው የሚሰጠው። ቅድም ገላይ ሸክም እግዚአብሔር ነው የሚሰጠው። መፈለግንም ማድረግንም በእናንተ ውስጥ የሚያኖር ማን ነው ይላል እግዚአብሔር ቃል። ማን ነው ይላል? እግዚአብሔር ነው። አሜን። ስንቶቻችን እኮ ትልቅ ራእይ ይዘን መነሳት ያቃታን ሰዎች አለ። ትልቅ ራእይ እግዚአብሔር አይ ሁኔታዎችን እናያለን። ይሄ ነገር ቢሆን አሁን ይሄንን ሸክም ሲሰጠው እግዚአብሔር ሰዎችን አዘጋጅቶ ስለ ኢየሩሳሌም ዜናውን ሲሰማ ነህምያ ወደ እግዚአብሔር ጸለየ ይላል። ወደ እግዚአብሔር ብቻ አይደለም የጸለየው። ምን አደረገ? ንስሐ ገባ። እግዚአብሔርን ፈለገ። የእግዚአብሔር እጅ በሱ ላይ እንዲሆን ፈለገ። ምዕራፍ 1 በዛ ነው ያለፈው። ምዕራፍ 2ን ሄዳችሁ ስትመለከቱ ደግሞ ምዕራፍ 2 ላይ ሄደን ስንመለከት ንጉሱ ፊት ቀረበ። እንደገና ደግሞ ንጉሱን ፈቃድን ጠየቀ። ቅጥሩም በስውር ይመረምር ጀመረ። በጣም የሚያስገርመው ምዕራፍ 2 ላይ ሲመለከት ሲገባ እግዚአብሔር ለካስ ተዘጋጅቶ ነበረ። በንጉሱ ፊት ምን አደረገ? ፊቱ ምን ሆነ? ያዘነ ሆነ አይደል እንዴ? ይኸውላችሁ ይሄ ሸክሙ ይታይ ጀመረ በንጉሱ ፊት። የንጉሱ ጠጅ አሳላፊ ስለነበረ ይሄ ማለት ምን ማለት ነው? እግዚአብሔር በንጉሱ ህይወት ውስጥ አንድ ነገር ሊሰራ ተዘጋጅቷል ማለት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር በህይወታችን ውስጥ ሸክማችንን አውቀን እንደ ሸክማችን እንደ መክሊታችን እግዚአብሔር እንደሰጠን መክሊታችን በእግዚአብሔር ፊት እየጸለየ መራመድ ስንጀምር እግዚአብሔር ሞገስ ይሆነናል። አሜን። ምዕራፍ 2 ያንን ነው የሚያሳየው። ምዕራፍ 2 ያንን ነው የሚያሳየው። እግዚአብሔር በንጉሱ ፊት ሞገስ ሰጠው። በምን? ፊቱ ሐዘንተኛ እንዲሆን በማድረግ። ለምንድን ነው ያዘነው ፊትህ ሲለው ከዛ በኋላ ነህምያ ነገረው።
ነህምያ መናገር ብቻ አይደለም ጸለየ፣ እግዚአብሔርም ጠየቀ፣ እግዚአብሔርም ፈለገ። እግዚአብሔር የተመሰገነ ይሁን። እኔ ኢትዮጵያ ውስጥ ብዙ አልናገርም ስለዚህ ስለማደርገው ነገር እና ታውቃላችሁ እዚህ ፈንድሬዝ እንኳን አድርጌ አላውቅም። እግዚአብሔር በ93 ሸክም ከሰጠን በኋላ ጊዜ በየአመቱ ሆፕ ፎር ዘ ሆፕለስ የሚባለው የህፃናቶች ማሳደጊያ ይዘጋል ነው የሚባለው ሁልጊዜ። እግዚአብሔር ግን ይሄው 33 አመት ሆነ። ክብር ለእግዚአብሔር። ልጆች ያድጋሉ፣ ልጆች ይበላሉ። በየወሩ ከየት እንደሚመጣ አላውቅም፣ ግን አንድ ነገር አውቃለሁ። አንድ ወንድም አለ በጣም ሸክም ያለው ኬቨን፣ ታውቁታላችሁ። እሱ ቢሮ ለመግባት ከፈለጋችሁ አትሊስት 600 ብር ይዛችሁ መሄድ አለባችሁ። ሎየር ነው፣ አያስገቧችሁ፣ ጨርሶ አያቀርቧችሁ፣ ከሩቅ ነው የሚያባራችሁ። 600 ብር እሱን ለማነጋገር ትንሽ ሀሳብ እንትን ለማለት እና እኔ ግን የሆነ ቦታ ነው ያገኘሁት። አግኝቼው ይሄ ወንድም ሸክም ኖሮት እኔ እሱ ቢሮ ስገባ ለሆፕ ፎር ዘ ሆፕለስ 6000 10000 ዶላር ቼክ ይዤ እወጣለሁ። እግዚአብሔር ይመስገን። ሲቸግረኝ ኬቨን አለ ሆይ መምጣት ፈልጌ ነበር እለዋለሁ። እዛ ሆፕ አካውንት አለን፣ አካውንታንት አለን፣ ቦርዶች አሉ። በደንብ ያለ ኦርጋናይዜሽን ነው። ከፈለጋችሁ ሆፕ ነምበር 4 ሆፕለስ ሄዳችሁ ብትመለከቱ በደንብ ታያላችሁ። እና አካውንታንቱ አይ ዛሬ የሚቀጥለው ወር ገንዘብ ምልክላቸው የለኝም ብሎ ሲደውልልኝ ኬቨን አለ ሆይ ስለው ገና ቴክስት አደረግለት ና ይለኛል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ለዓላማው ጨካኝ አምላክ ነው። ሰውን ያዘጋጃል። አሜን። ይሄንን ንጉስ አዘጋጀለት። ነህምያ ያዘጋጀው ይሄንን ንጉስ ነው። ዛሬ ለኛም እግዚአብሔር ሰው ያዘጋጃል። እግዚአብሔር ሁኔታን ያዘጋጃል። የእግዚአብሔር ዓላማ በህይወታችን ውስጥ እንዲኖር ካስፈለገ ግን ሰማያዊያን ሆነን መገኘት ነው። አሜን። አረ ክብር ለእግዚአብሔር ይሁን። አሜን በሉ። ክብር ለእግዚአብሔር ይሁን። ይሄንን ነው የሆነው። ምዕራፍ 2 ላይ ሄዳችሁ ስትመለከቱ ከ3 በኋላ እስከ 7 ደግሞ የሆነው ምንድነው? ቅጥር ግንባታ ተጀመረ። ተመልከቱ። ነህምያ ሩቅ ቦታ ነበረ። ወደ ኢየሩሳሌም እንዲመለስ እግዚአብሔር አደረገው። እግዚአብሔር ይመስገን። ምዕራፍ 3ን ስትመለከቱ እግዚአብሔር ህዝቡንም ሰጠው። ሰው የሚሰጥ እግዚአብሔር ነው። እንደገና ደግሞ ምዕራፍ 4 ላይ ስትመለከቱ በፊቱ ጠላቶች ገጠሙት። ይኸውላችሁ እግዚአብሔር ምን አደረገ? ምን ሰጠው አልኳችሁ? ህዝብ ሰጠው። አብሮት የሚሰራው ሰውን እግዚአብሔር ሰጠው። በሌላስ ደግሞ ምዕራፍ 4 ላይ ሄዳችሁ ስትመለከቱ ጦቢያና ሰንበላጥ የሚባሉ ምን አደረጉ? ጠላቶች ተነሱበት። አያችሁ የእግዚአብሔር ስራ ምን አይደለም? ስሙዝ አይደለም። ቀይ ካርፔት አይደለም። ዋጋ ያስከፍላል። አሜን። በህይወታችን ውስጥ አንዳንድ ጊዜ ፍራቻችን ያ ነው። አንድ ነገር እግዚአብሔር በህይወታችን በቤተ ክርስቲያናችን ውስጥ እግዚአብሔር የተመሰገነ ይሁን። አንድ ምሳሌ ልንገራችሁ። የሳንዲያጎ ቤተ ክርስቲያን ፓስተሩ በጣም ጓደኛዬ ነው። ፓስተር መልአኩ በጣም ወደው ወንድም ነው እና እንደኛ ከኛ አካባቢ ነው የዛሬ 10 ዓመት ነው 15 ሳንዲያጎ ታውቃላችሁ። ሳንዲያጎ በጣም ኑሮ በጣም ከባድ ነው። ከኛ ብዙ የበዙም አይደሉም፣ ግን በቃ እግዚአብሔር ልቡን አነሳሳው ቤተክርስቲያን እንዲገዛ በጣም እንዲገዙ በጣም ልቡን አነሳሳው። ተነሳ፣ ወገኖችን ሰጠው። እግዚአብሔር አስተባበረ። ምን አለ? ከዛ ከ150 ሺህ በላይ ሰበሰቡ። በቃ ቤት ሊገዙ ተዘጋጁ። ከዛ በኋላ ምን ሆነ? ያመነው አንድ ወንድም ነበረ። እሱ ደግሞ የባሰ እንዲበዛ ብሎ የማይሆን ኢንቨስትመንት ውስጥ ያንን ገንዘብ ሳያስፈቅዳቸው ይወስድና ይከታል። እንግዲህ እሱ ሰርፕራይዝ አድርጓቸው 150 ይሁን 250 ሺህ ነው፣ ቀላል ትልቅ ገንዘብ ነው። እና ሲከት ያ ስታክ ውስጥ የከተተው አላቅም የሆነ ኢንቨስትመንት ውስጥ የከተተው ዜሮ ገባ።
ከዛ በኋላ ፓስተር መላኩ ይሄንን እሰማለሁ አለ። በቃ ገንዘቡ የለም ተወሰደ። 200 ምናምን ሺህ ህዝብ ያዋጣው ገንዘብ እሱ በአደባባይ ስለሚናገረው ነው የምናገረው። አይዟችሁ ሚስጥር አይደለም ማወጣው እዛው የሚናገረዋል። እና ከዛ ገብቻ አለቀስኩ አለ። ጌታ ሆይ ይህንን ህዝብ የሚያስፈልገውን ቤት ስራ ያልከኝ አንተ ነህ አልኩ። ጾምና ጸሎት ያዘ። ያ ወንድም ተነስቶ ራሱን ሊያጠፋ ሲያትል ሄደ። ውሃ ውስጥ ራሱን ሊከት ጌታ ምን አለው? ልጁን ፈልገው አለው። አይገርምም? ፈልገው ይህንን ነገር ያደረገ ያም ወንድም ለራሱ ብሎ አይደለም ሳያስበው ነው። ኢንቨስትመንት ውስጥ ከቶ ሰርፕራይዝ አድርጓቸው ደብል አድርጎ ገንዘቡ እንዳለ ዋይፕ አደረጉባቸው። ታውቃላችሁ የማይሆን ኢንቨስትመንት ዜሮ። ከዛ በኋላ ህዝቡን ሰበሰብኩ አለ። ህዝቡን ሰበሰብኩ እንደዚህ ሆኗል ብሎ ህዝቡ እያለቀሰ ተላክሶ እኔ ምህረት አድርጌለታለሁ ከዛሬ ጀምሮ እሱን እፈልጋለሁኝ ብሎ ህዝቡን ካሰናበተ በኋላ እሱ ቀጥታ ሲያትል ሄዶ አመጣው። በቃ በዛ አለቀ። በዜሮ ተባዛ ማለት ነው የሰበሰቡ ገንዘብ። አቤት 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 አቤት! መንፈሳዊ ያልሆነ ሰው ያንን ሰው እስር ቤት ነበር የሚጥለው። ታውቃላችሁ ፓስተር መላኩ ከ250 ሺህ ምናልባት ይሆናል ከ150 እስከ 250 ሺህ የተሰበሰበው ገንዘብ እንደዛ ሆኖ እንደገና እንደ አዲስ ጌታ ተነስ ብሎት ያንን ሰው ወደ ቤተ ክርስቲያን አምጥቶ አስቀምጦ አሁን እንደውም ቀኝ እጁ ለሱ አገልጋዩ ያ ወንድም ነው። እንደገና ተነስተው ፈንድሬዝ አድርገው ቤት ገዝተው ያ ቤታቸው አሁን ፔኦፍ ሆኗል። ክብር ለእግዚአብሔር ይሁን። 15 ዓመት ባልሞላ ጊዜ ውስጥ እግዚአብሔር የሰጠንን ሸክም በእምነት ስንቆም እግዚአብሔር ይፈጽመዋል። አሜን። እግዚአብሔር የተመሰገነ ይሁን። ፓስተር መላኩ አሁን ረፍቱ ነው። እግዚአብሔር ይመስገን። ያ ቤተሰብ ዳነ። ያ ወንድም ራሱን አላጠፋ። እውነተኛ ቪዥን ማለት ያ ነው። እግዚአብሔር ይመስገን። እግዚአብሔር ራእይ ይስጣችሁ። እግዚአብሔር ይመስገን። ለቤተ ክርስቲያን ለአገልግሎት ታማኞቹን ሁለት ፐርፐዝ ያለ ህይወት እግዚአብሔር ይስጣችሁ። አሜን። አረ ክብር ለእግዚአብሔር ይሁን። አሜን። አንቺ ሰማያዊ ነሽ፣ አንተ ሰማያዊ ነህ። እግዚአብሔር ይመስገን። እንደ ዓለም አንመላለስም። ለዚህ ነው ንፋስ ወደ ነፈሰበት አንነፍስም። የሚመራን የእግዚአብሔር መንፈስ ነው። እግዚአብሔር ይመስገን። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ምን ያደርጋችኋል ይላል እግዚአብሔር ቃል፣ ይመራችኋል። ክብር ለእግዚአብሔር ይሁን። ምዕራፍ 3 ላይ ነህምያ ሰውን ሰጠው። ሰውን የሚሰጥ እግዚአብሔር ነው። ወንድሞቼ እና እህቶቼ እኔ እግዚአብሔር የሰጠኝ እናንተን ነው። ለእናንተ ደግሞ እኔን እግዚአብሔር ሰጥቷል። ሰውን የሚሰጥ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። እርስ በርሳችን እግዚአብሔር ለአንዳችን ሰጥቶናል። ጉልበት ነን ለአንዳችን። እግዚአብሔር ይመስገን። ነህምያ የፈረሰውን ቤት ለመስራት እግዚአብሔር ምን አድርጎታል? ሰውን ሰጥቶታል። ግን በዛውም አንጻር ደግሞ ጦቢያና ሰንበላጥ የሚባሉ ደግሞ ምዕራፍ 4 ላይ ሲዘጋጁ እንመለከታለን። ምን ለማድረግ? ስራውን ለማፍረስ። ስለዚህ እኔ ቶሎ እሄዳለሁኝ ጊዜ ስለሌለን። ስለዚህ ወገኖች ሆይ እኔና እናንተ ዓላማ ያለን ሰዎች ነንና ወገኖች ሆይ ዳግም የተወለዳችሁ ከሆናችሁ በእውነት በእግዚአብሔር ስራ ሳቲስፋይ አትሁኑ። የእግዚአብሔር ሐሳብ በህይወታችሁ እስከሚመጣ አንዳንድ ትልቅ ነገር እናስባለን። ትልቅ ነገር አታስቡ። እዚህ እግዚአብሔር ያዘጋጀልን ቦታ አለ፣ የሰጠን ቦታ አለ። እግዚአብሔር የተመሰገነ ይሁን። እርስ በርሳችንም ለአንዳችን የእግዚአብሔርን ስራ መስራት እንችላለን። እግዚአብሔር ይመስገን። ውስጣቸው ትልቅ ችግር መጣ፣ የገንዘብ ጭንቀት መጣ። ከዛ ነህምያ እግዚአብሔር ስለረዳው ፍትህን አቆመ። ምዕራፍ 5 ላይ ይሄ ነው የሆነው። ምዕራፍ 6 ላይ ሄዳችሁ ስትመለከቱ የተለያየ የጠላት ስራ መጣ፣ ማስፈራራት፣ ማታለል መጣ። ነህምያ ግን
ዲሲቭ አልሆነም ነበረ። የተለያየ ዲሲቭ የሚያደርጉ ነገሮች ሲመጡ እሱ ነህምያ የሚለው ምንድነው መሰላችሁ? ታላቅን ስራ እሰራ እየሰራሁ ነውና ልመጣ አልችልም፣ ልወርድ አልችልም፣ ወደ እናንተ ልመጣ አልችልም። ዲሲቭ የሚያደርግ ነገር ምንድነው መሰላችሁ የሚያደርገው? መጀመሪያ ከእግዚአብሔር ዓላማ እንድትወጡ ነው የሚያደርገው። አያችሁ? ኑ ይነግሩት ጠይቁት ነበር። ና እስቲ እንጫወት እንነጋገር ስለዚህ ነገር፣ አረ ንጉሱ የላከው ንጉስ እንደዚህ ሊያደርግህ ነው እያሉ ምን ያደርጉ ነበር? ኖ አለ። እግዚአብሔር ነው ያለኝ። እግዚአብሔር የተመሰገነ ይሁን። አሜን። እግዚአብሔር ይመስገን። አንድን ሰው እግዚአብሔር ሰጥቷችሁ ያ ዓላማ ነው። ያንን ሰው የምታሳድጉት ከሆነ ብዙ ነገር ሊመጣባችሁ ይችላል። ስራችሁን ሳትጨርሱ አትነሱ። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። ነህምያ የገጠመው ነገር ያ ነው። ምዕራፍ 7 ላይ ሄዳችሁ ስትመለከቱ ደግሞ በ52 ቀን ምን እንደሆነ እንመለከታለን። እግዚአብሔር የሰጠው ስራ ምን ሆነ? አረ እኔ ጋር ናችሁ? በ52 እግዚአብሔር የሰጠውን ሸክም ምን አደረገ? አጠናቀቀ። እግዚአብሔር የተመሰገነ ይሁን። ቅጥሩ ምን ሆነ? ተሰራ። ኢየሩሳሌም የእግዚአብሔር ከተማ ታደሰች። አረ ክብር ለእግዚአብሔር ይሁን። ምን ይላል መሰላችሁ ጳውሎስ ለፊልጵስዩስ ሰዎች በእናንተ ፊልጵስዩስ 1:6 ነው አይደለ? በእናንተ የጀመረውን ስራ ፊልጵስዩስ ላይ ነው አይደለ? እኔ ጋር ናችሁ? እስቲ ፊልጵስዩስ ምዕራፍ 1:6 እናውጣ። ምንድነው የሚለው? ፊልጵስዩስ ምዕራፍ 1 ቁጥር 6 ላይ እንደዚህ ይላል፣ በእናንተ መልካሙን ስራ የጀመረ እስከ ኢየሱስ ክርስቶስ ቀን ድረስ ምን እንዲያደርገው አይቻለሁ አለ፣ እንዲፈጽመው ይህንን ተረድቻለሁ አለ። እግዚአብሔር የተመሰገነ ይሁን። ሪል የሆነ ቦርናጌን የሆነ የዳነ ሰው እግዚአብሔር በሰጠው ሸክም እግዚአብሔር በሰጠው መክሊት ላይ መራመድ ሲጀምር ገና ታውቃላችሁ። ከመጀመሪያው ከመጀመሪያው ታውቃላችሁ። ከልጅነቱ ታውቃላችሁ። ስታዩት ታውቁታላችሁ አረማመዱን። ጳውሎስ የፊልጵስዩስ ሰዎች ያለው ይሄን ነው። መልካሙን ስራ በእናንተ ሲጀምር አይተናል፣ አይቻለሁ። ይሄም ደግሞ መልካም ስራ በእናንተ የተጀመረው እሱ ራሱ ኢየሱስ ክርስቶስ እስኪመጣ ድረስ እንዲፈጽመው ተረድቻለሁኝ። አረ አሜን፣ ሃሌሉያ፣ ክብር ለእግዚአብሔር ይሁን። ዓላማ ያለው ቤተሰብ ያድርጋችሁ፣ ያድርገን። የእግዚአብሔርን ስራ የምንሰማ የሰማያዊ የሆነ የሚታይ አገልግሎት የእግዚአብሔር ስራ በመስጠታችን በማድረጋችን የእግዚአብሔርን ስራ በመስራታችን በእግዚአብሔር መንግስት ውስጥ እድል ፋንታ ስላለን እግዚአብሔር በህይወታችን ውስጥ የጀመረውን ስራ እንዲሰራ እንደ ነህምያ ራሳችንን ሰጥተን ሸክማችንን ይዘን ከእግዚአብሔር ጋር እርምጃችንን ሩጫችንን የምንሄድ ሰዎች ጌታ ያደርገን። አሜን። ነህምያ ጨረሰ። እግዚአብሔር ይመስገን። የማያልቅ ስራ የለም። እግዚአብሔር የጀመረውን ይጨርሳል። አሜን። በእኔና በእናንተ በኩል በህይወታችን ውስጥ ለእግዚአብሔር ራሳችንን ከሰጠን ክብር ለእግዚአብሔር ይሁን። የጀመረውን ስራ እግዚአብሔር ይጨርሰዋል፣ ማንም አያቆመው። ስለዚህ መንገዳችን፣ ሐሳባችን፣ ዓላማችን በእግዚአብሔር ሸክም ላይ እንዲሆን ጌታ ይፈልግ ይመስለኛል። የነህምያን እንትን ከዛ በኋላ የሚያስገርማችሁ ነገር ይሄ ከዚህ በኋላ የማን ስራ አለቀ? የነህምያ ስራ አለቀ። ከዛ በኋላ የመጣው ምንድን ነው? ምዕራፍ 8 እስከ 10 ድረስ ምንድን ነው የመጣው? ምንድን ነው የተነሳው? ማን ይነግረኛል? ያጠናችሁ ሰዎች ምንድን ነው የተነሳው? ታስታውሳላችሁ? ኤክስፔክት የሚደረገው ነገር መጣ። ሪቫይቫል መጣ። አሜን። እግዚአብሔር የተመሰገነ። ነህምያ ስራውን እየሰራ እግዚአብሔር በህይወቱ ውስጥ ሲጨርስ የሚናፈቀው ነገር መጣ።
ክብር ለእግዚአብሔር ይሁን። ሪቫይቫል ማለት እኔ ይሄንን ነው ማቀው። እና እዝራ መነሳት ጀመሩ። ህጉ መነበብ ጀመረ። ህዝቡ ማልቀስ ጀመረ። እግዚአብሔር ይመስገን። ትምህርት መማር ጀመሩ። ምዕራፍ 8 ላይ ሄዳችሁ ስትመለከቱ ምዕራፍ 9 ላይ ህዝቡ ኃጢአቱን መናዘዝ ጀመረ። እግዚአብሔርን ማመን ጀመረ። የእግዚአብሔርን ታማኝነት መናገር ጀመረ። መመስከር ጀመረ። ክብር ለእግዚአብሔር ይሁን። አረ በእኛ ውስጥ የጀመረውን እግዚአብሔር ስራውን ይጨርስ። አሜን። ካለቀ እግዚአብሔር ሰርቶ ከጨረሰን በእኛ ህይወት ውስጥ እግዚአብሔር ከሰራን ወገኖች የሚመጣው ያ ነው። የምንመኘው ነው። የእግዚአብሔርን እጅ ነው የምናየው። የእግዚአብሔርን ህይወት፣ የእግዚአብሔርን ተስፋ፣ የእግዚአብሔርን ቃል። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቃል እዝራ በሚያነብበት ጊዜ ቀኑን ሙሉ ሳይደክማቸው የእግዚአብሔርን ቃል ይሰሙ ነበረ። የእግዚአብሔርን ቃል መስማት ብቻ አይደለም፣ ያለቅሱ ነበረ። ሃሌሉያ አሜን። እግዚአብሔር የተመሰገነ ይሁን። ሙቭመንት ማለት ይሄ ነው። መንቀሳቀስ፣ የመንፈስ ቅዱስ እንቅስቃሴ ማለት ያ ነው። ቃሉ ያስለቅሳል። ቃሉ ህይወት ይሰጣል። ቃሉ ወደ ንስሐ ያመጣል። ቃሉ ይፈውሳል። አሜን። ክብር ለእግዚአብሔር ይሁን። እዚህ የቆሙ ሰዎች ወገኖች ሆይ፣ እዚህ እግዚአብሔርን ቃል የሚያስተምሩ ሰዎች ባስተማሩን ጊዜ አጥንታችን፣ ጅማታችን፣ ነፍሳችን፣ መንፈሳችን ውስጥ የሚገባ ያደርግልን ጌታ። አሜን ሃሌሉያ። የሚጸልዩ ሰዎች፣ ሸክም ያላቸው ሰዎች፣ የእግዚአብሔር ክብር በእነሱ ህይወት ውስጥ የሚያልፍ ሰዎች፣ የእግዚአብሔር ዓላማ በእነሱ ህይወት ውስጥ ሆኖ የእግዚአብሔር ቤትን የሚሰሩ ሰዎች እግዚአብሔር ይስጠን። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር ያድርግ። አሁንም አድርጓል። የሚቀኑ ብዙዎች አሉ፣ እህቶች፣ ወንድሞች። እግዚአብሔር ወደዛ ውስጥ ያስገባን ወንድሞቼና እህቶቼ። ምዕራፍ 8 ምዕራፍ 7 ምዕራፍ 9 እየሆነ ያለው ያ ነው። እግዚአብሔር የተመሰገነ ይሁን። ሄዳችሁ ስትመለከቱ ለመታዘዝ ተስፋ የሰጠው ህዝብ ሆነ። እሺ የሚል ህዝብ ሆነ። ምዕራፍ 10 ላይ ሄዳችሁ ስትመለከቱ ምዕራፍ 8 ላይ የእግዚአብሔር ቃል በእውነት ይነገር ጀመረ። ህዝቡ እያለቀሰ ነበር የሚሰማው። ቦርድ ነው ዛሬ እንደው አያሳጥሩትም አይባልም። የእግዚአብሔር መንፈስ ሲመጣ እኮ እንደው ፓስተር ምንድነው እንደው ትንሽ አሳጥረው እኮ አንዳንዳችሁ ምትሉኝ አላችሁ። ሳትነግሩኝ በፊታችሁ አውቃለሁ። ኧረ እባክህ ጨርስና እንውጣ የምትሉኝ አላችሁ። አያችኋለሁ። እግዚአብሔር መንፈሱን ያምጣልን። አሜን። እዚህ የወጡ ሰዎች እንዲሁ አይጨርስ ምንድነው የሚለፈልፈው የምትሉ ስንቶች ናችሁ? እስቲ ልብ ይናገር አይደለ? የእግዚአብሔር መንፈስ ሲመጣ ይሄንን ነው የሚያደርገው። እግዚአብሔር ያደርግልን። አሜን። በቃ ማንጠግበው ቀን ሙሉ እኮ ነው። ምዕራፍ 8 ላይ ሄዳችሁ ስትመለከቱ ህዝቡ እያለቀሰ ቃሉን እየሰማ ምን ያደርግ ነበር? ንስሐ ይገባ ነበር። ክብር ለእግዚአብሔር ይሁን። ምዕራፍ 9ም ህዝቡ ኃጢአቱን ይናዘዝ ነበረ። እግዚአብሔር ታማኝነቱን ይናገር ነበረ። እግዚአብሔርና ህዝቡ ይመላለስ ነበረ። መታሰቢያ በንስሐ ይመጣ ነበረ። ምዕራፍ 10 ላይ ሄዳችሁ ስትመለከቱ ህዝቡ ለመታዘዝ ተስፋ ሰጠ። ይሄ ነው የሆነው። እውነተኛ እድሳት ውሳኔን ይጠይቃል። እውነተኛ ሪቫይቫል ሰዎች ዲሳይድ እንዲያደርጉ ያደርጋቸዋል። ሰዎች መንፈሳዊ ነገር ካገኙ ገንዘባቸውን ብቻ አይደለም የሚሰጡት፣ ህይወታቸውንም ነው የሚሰጡት። በእኛ ህይወት ውስጥ ኢየሱስ ከታየ ገንዘብ አይደለም። ገንዘብ ለቤተ ክርስቲያን ኢሹ ሆኖ አያውቅም። የተለወጠ ህዝብ ማግኘት ብቻ ነው። አያችሁ፣ የተለወጠ ህይወቱ የተለወጠ ህዝብ ሪቫይቫል ሲነሳ የሚያደርገው ይሄ ነው። ግን ለሪቫይቫል መነሻው የመጀመሪያው እንደ ነህምያ ሸክማችንን ይዘን ሰማያዊ ሆነን መነሳት ነው። የአንድ ሰው የፓስተር ብቻ ወይ ደግሞ የሽማግሌዎች ብቻ ወይ የመዘምራን ብቻ ስራ አይደለም። ስለዚህ እዚህ ቦታ ላይ የሆነው ይሄንን ነው። ምዕራፍ 10 እንደዛ ነው የሆነው። እውነተኛ እድሳት፣ እውነተኛ ውሳኔ መጣም። ህዝቡ መታደስ ተጀመረ። ቢልዲንጉ ብቻ አይደለም፣ ኢየሩሳሌም ቅጥሯ ብቻ አይደለም፣
በሯ ብቻ አይደለም የታደሰው፣ ህዝቧን መታደስ ተጀመረ። እግዚአብሔር ህዝቧንም ያድስ ጀመር። በቀንበር ላይ ያለ፣ በስደት ላይ ያለ፣ በባርነት ላይ ያለ ህዝብ መታደስ ጀመረ። እግዚአብሔር የተመሰገነ ይሁን። ሄዳችሁ ምዕራፍ 11 እና 12 ላይ እየጨረስኩኝ ነው። 13 የሚቀጥለው ሳምንት እንቀጥላለን። ምን ስንሆን እንትን እናያለን። ምዕራፍ 11 እና 13 መደራጀትና ምስጋና መምጣት ጀመረ። ክብር መምጣት ጀመረ። እግዚአብሔር የተመሰገነ ይሁን። ክብር ለማን ነው? ክብር ለማን ነው? እግዚአብሔር የተመሰገነ ይሁን። ኦርጋናይዝድ የሆነ ሰው እግዚአብሔርን ማክበር ጀመረ። በቃ ለእግዚአብሔር ክብር መውጣት ጀመረ። ሪቫይቫል የሚያደርገው ያንን ነው። የመታዘዝ ፍሬው ያ ነው። እግዚአብሔር ቃሉን የሚሰጠንን ቃል ተቀብለን መራመድ ሪቫይቫል ያመጣል። ነገራችንን እንድንጨርስ ያደርገናል። ያ ብቻ አይደለም፣ ምስጋናን ሁሉ ለእግዚአብሔር ያመጣል። እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። አሜን። ይኸውላችሁ እንደ ሐዋርያው ጳውሎስ እግዚአብሔርን አክብሮ ያለፈ የለም። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። ከዚህ በኋላ የሚያስፈልገኝ እሱ ጋር ስመጣ አክሊሌ ነው አለ። አረ እግዚአብሔር ለኔ ይሄንን ያድርግ። አሜን። ወገኖች ሆይ አንዳንድ ጊዜ በዚህ በምድራዊ ነገር ላይ ወድቀን ተንፈራፍረን መጨረሻችን ሞት ነው። የሰበሰብነውን እንኳን አንበላ። ማን ነው በጣም ቆንጆ አድርጎ ቤት ሰርቶ ቤቱን ይዞ ሄደ ሙቪ ያደረገ? እስኪ ንገሩኝ። የትኛው ቢሊዮነር ነው? የትኛው ሚሊዮነር ነው? ታውቃላችሁ? በ80ዎቹ ሁልጊዜ እናገራለሁ። ሬጋን የሚያስገርም በዓለም ላይ የሚያስገርም ፕሬዚዳንት ነበረ። ሬጋን ራሱን ሳያውቅ ነው የሄደው። ኦልሳይመር የሚባል በሽታ ይዞት ሚስቱን ሳያውቃት ልጆቹን ሳያውቅ ራሱን ሳያውቅ ነው የሄደው። ወገኖች ኧረ ሰማያዊ ያድርገን፣ እንደ ጳውሎስ ያድርገን። ክብር ለእግዚአብሔር ይሁን። መልካሙን ገድል ተጋድያለሁ አለ። እግዚአብሔር በሚሰጣችሁ መልካሙን ገድል የምትጋደሉ እግዚአብሔር ጉልበት ይስጣችሁ። ኢየሱስን ካወቃችሁ እግዚአብሔር ይመስገን። አንድ ሰው ነበር አሉ፣ በጣም ስግብግብ የሆነ ሰው፣ ስጥ ሲባል የማይሰጥ ገንዘቡን ያከማቸ። ከዛ በኋላ ሞት ቤድ ላይ ሆኖ አሉ፣ በወርቅ ገንዘቤን ሁሉ ቀይራችሁ አምጡልኝ አለ እና በተሸክሞ እንትን በዚህ በጆንያ ሲዘው ይዟት ያችን ገንዘብ ይዟት ሞታሉ። ልክ እንደሆነውም ያንን ገንዘብ እንደያዘ ሄዳሉ። እንግዲህ ምሳሌ አንድ ፓስተር ሲናገር የሰማሁትን ነው። ሲሄድ ከዛ ገነት ላይ ወይም ደግሞ በሰማይ ሁለት መላእኮች ቆመዋል እና አንደኛው መልአክ ራቅ ብሎ ነው የቆመው። ከዛ በኋላ መቼም ሰውየው ደግነቱ ጌታ ኢየሱስን ስለተቀበለ ምንም ኃጢአታችንን የሚያድን ነፃ የሚያወጣን ኢየሱስ ነው። ገባ። ግን ስግብግብ ነው ሰውየው። ይዞ ያችን ወርቅ ይዞ ሲሄድ ከዛ በኋላ እንግዲህ ጆክ ነው ፓስተሩ የተናገረው። ከዛ በኋላ አንዱ መልአክ ምን አለ? ምንድነው ይዞ የመጣው አለው። ምን አለ? ፒስ ኦፍ ፔቭመንት አለው። ይዞ የመጣው ፒስ ኦፍ ፔቭመንት ነው አለው ሰውየው። ለምን? መንግስተ ሰማይ መንገዷ ምንድነው ይላል? ወርቅ ነው ይላል። እና ያ ዘላለሙን የሰራበት ወርቅ እዛ ፒስ ኦፍ ፔቭመንት ነበረ። የተሸከምነው ነገር ሁሉ ይዘነው ብንሄድ እንኳን ኮምፓተብል አይደለም ለእግዚአብሔር መንግስት ወገኖች ሆይ። ስለዚህ እግዚአብሔር የሰጠንን ለእግዚአብሔር መንግስት እናውለው። አረ አሜን፣ ሃሌሉያ፣ አሜን። ታለንታችሁን፣ እውቀታችሁን እግዚአብሔር ይባርካችሁ። አሁን እዚህ ሳውንድ ሲስተም ላይ ትላንትና እዚህ የሚሰበሰቡ ሰዎች ነበሩና እኔ ሳውንድ ሲስተሙን ኦን ማድረግ እንኳን አቃተኝ። እባክህ ኤፍሬምዬ ና ብዬ እሷ እግዚአብሔር ይባርካችሁ። ዛሬ በሳውንድ ሲስተም በደንብ ድምፁ እንድንሰማ ወገኖች፣ ገንዘብ ያላችሁ በታማኝነት አስራታችሁን የምትከፍሉ እግዚአብሔር ይባርካችሁ። ክርስቶስን ስላገለገላችሁ ለስሙ ያሳያችሁትን ፍቅር ጌታ አይረሳም። ትንሽ
ውሃ ስለ ክርስቶስ የምታደርጉትን ጌታ አይረሳም። እህቶች እግዚአብሔር ይባርካችሁ። እያመማችሁ አንዳንድ ጊዜ ወጥ ሰርታችሁ አገልግል ይዛችሁ በየወገኖች ቤት እየሄዳችሁ የምታገለግሉ እግዚአብሔር ይባርካችሁ። ጌታ አይረሳም። ኢየሱስ መልካሙን ገድል የምትንጋደል ሰዎች ያደርገን። እግዚአብሔር ያንን ያደርግልን። ወገኖች ሆይ ዘመናችን አጭር ነች። አንድ ቀን እንደ ጳውሎስ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ኢየሱስን ሳየው ከሱ የምፈልገው ሽልማቴ ነው የምንል ሰዎች ያደርገን። ምንም ይዘን የማንሄድ ሰዎች ያደርገን። ወገኖች ሆይ ሌላው ነገር በሙሉ ያልፋል። ዛሬ ያልፋል፣ ነገ ይመጣል። ዛሬን አናገኝም። ዛሬን ለጌታ ክብር ብለን እንድንሄድ ይርዳን። እግዚአብሔር ይመስገን። ታላቅ ደስታና ታላቅ ምስጋና ሆነ። ምዕራፍ 12 እዛው ላይ መዝሙርና ምርጥ ክብር ለእግዚአብሔር መጣ። እግዚአብሔር የክብር አቅራቢዎች ያድርጋችሁ። እግዚአብሔር ሕይወታችሁን በዛ ይጨርሰው። ወጣቶች የሆናችሁ በእውነት በእግዚአብሔር ፊት ሴቪንጋችሁን አድርጉ። የሚያስፈልገው ጥቂት ነገር ነው። እግዚአብሔር ይረዳናል። ክብር ለእግዚአብሔር ይሁን። ለእግዚአብሔር ታላቅ ምስጋና ይሁንለት፣ ክብር ይሁንለት። በእናንተ በኩል ሰዎች እናንተን አይተው በእውነት የእግዚአብሔር ሰው እግዚአብሔር ይባርከው የሚሉ ሰዎችን የምታድኑ ጌታን የምታገለግሉ እግዚአብሔርን የምታከብሩ ሰዎች ያርገን ጌታ። የፍቅር ሰዎች ጌታን የምንወድ ለኛ የማንሆን ለራሳችን ሳይሆን ለጌታ የምንሆን ሰዎች ያርገን። ክብር ለእግዚአብሔር ይሁን። እግዚአብሔር ይርዳችሁ። እግዚአብሔር ያግዘን። በእውነት ከኖርን ሰማያዊ ሆነን እንኖር፣ ከኖርን የጌታ ሆነን እንኖር። ምድራዊን ነገር እንተው። ይሄንን ማለት አትስሩ ማለት አይደለም። ከሰው በላይ ስሩ፣ ድከሙ፣ አትስነፉ፣ ተማሩ። እግዚአብሔር በሰጣችሁ እድል ተጠቀሙ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ትልቅ ነገር በእናንተ ህይወት ውስጥ ግን ለክብሩ ይሁን። እግዚአብሔር ይርዳን። ሁላችንም ተነስተን እንጸልያለን። ጌታ ሆይ ስምህ ይባረክ። በነህምያ በኩል ይህንን ተናግረህናል። እባክህን እርዳን፣ አግዘን። እግዚአብሔር ሆይ በአሜሪካን ሀገር ሁሉ ነገር አለን፣ ደላን። እግዚአብሔር ልጆቻችንን እንድናሳድግ አመጣን ብለን እግዚአብሔር የዘላለም አምላካችን ሆይ ካንተ ሐሳብ እንዳንወጣ ጠብቀን። ጌታ ሆይ ሸክማችን የቤት ጉዳይ ይሁን፣ ሸክማችን የመንግስት ጉዳይ ይሁን። እግዚአብሔር የዘላለም አምላካችን ሆይ ባርከን፣ እርዳን። እንደ ነህምያ ጌታ ሆይ ሐሳብህን አገልግለን የምናልፍ ሰዎች አድርገን። ጸጋህን አብዛልን። ሕያውና ቅዱስ መስዋዕት ሆነን ራሳችንን እንድናቀርብ ትረዳን ዘንድ ጸልያለሁ። ሁሉን ላንተ አሳልፈን ሰጠን። በነገር ሁሉ እናከብርሃለን፣ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ሰላሙን ይስጣችሁ፣ ጸጋውን ያብዛላችሁ። በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። በጌታ ሰላም እንሄዳለን።